ሰላም እንደምን ሰንብታችኋል? እነሆ 4 ምርጥ ታሪኮች፣ 2 ከሀገር ቤት 2 ከውጪ። የመጀመሪያ ያደረኩት ቀይ ፍቅር የተሰኘ በ1970ዎቹ አዲስ አበባ ላይ የሚያጠነጥን የአብዮት ዘመን የፍቅር ጉዳይ ነው። ሁለተኛዋ ተራ ሰው የመሆን ምኞት የሚሰኝ በአንድ ኢትዮጵያዊ ንጉስ ታሪክ ላይ ተመስርቶ የተጻፈ ድንቅ ጽሑፍ ነው። ሶስተኛው ዝነኛ የኢራን ፊልምን ባጭር ልቦለድ መልክ ይነግረናል። አራተኛዋ ደግሞ የድል ነገር የምትሰኝ የባህር ማዶ ምርጥ ታሪክ ነች። አብራችሁን ቆዩ። ይኸው ቀይ ፍቅር ከወሰኔ ዓለሙ። ሁሉም ነገር ገና ሳይበርድለት አንዲት ልጅ ሰፈራችን መጣች። አቤቱ ፈጣሪ እንዴት ቆንጆ ልጅ ናት! እኔ ሁሉም ነገር ሳይበርድለት ያልኩት ቀይ ሽብር የቆመ ቢሆንም የታሰሩት ጓደኞቻችን ገና ስላልተፈቱ ነበር። ደርግ የገደለውን ገሎ የቀሩትን በመያዣ ስም አቆይቷል። እኛ ወረቀት የበተነው ቸብ ተደርገን ተለቀናል። ልጅቷ ቀጭን ረጅም ስትሆን ውብ ነበረች። ውበት የሚባለው ነገር ራሱ ሀገሩ ኢትዮጵያ ቢሆንም ይቺ ልጅ ከውብም ውብ ነበረች። የሚያማምሩ አይኖችና ቁመና የነበራት ልጅ። የዚህች ልጅ ውበት ልዩ የሚያደርገው ያኔ ሀገሩን እንደ ፈረንሳዩ ናፖሊዮን አንቀጥቅጠው ከሚገዙት ካድሬዎች አንዷ መሆኗ ነበር። ከየት እንደመጣች ማንም የሚያውቅ አልነበረም፣ የጠየቀም አልነበረም። ካድሬነቷ ለብረታ ብረት ፋብሪካው ሲሆን እንደ ማንኛውም ሰራተኛ ጠዋት ትገባና ማታ ከስራ ትመለሳለች። ካድሬዋ እዚያ ሰፈር የተከራየችው ቤቱ ለብረታ ብረት ፋብሪካው ቅርብ ስለሆነ ነው። 5 ደቂቃ የእግር መንገድ ነው። የታክሲ ወይም የአውቶቡስ ሳንቲም ስለሚያተርፋትም ነው። ለሴት ልጅ ደግሞ ከምግብና ልብስ ሌላ ቅባትም ሽቶም ያስፈልጋል። እንደዚህ አይነት ነገሮች ካድሬ ወይም ጸረ አብዮተኛ አይሉም፣ የሁሉም ሴቶች ባህሪ ናቸው። የአብዮት ጸሮች ሀገር ጠላቱ የተብለን ቀበሌ አስሮን እኛ ጫት ወይም ሲጋራ እንዴት እንደምናስገባ እቅድ ስናወጣ ሴቶቹ ቅባት እንዴት እንደሚገባላቸው ነበር ሌሊቱን ሲዶልቱ የሚያድሩት። ይህ የሴቶቹ ዓለም አቀፋዊ ጸባይ ነው። ካድሬዋ ቤት የተከራየችው እኛ ጧት የምንቆምበት ሱቅ ፊት ለፊት በመሆኑ ስትወጣ እናያታለን። ያኔ ዘመኑ እንዳፈራቸው ወንድ ይሆኑ ሴት ከማይለዩት የሴት ካድሬዎች የሚለያት ጽድት ብላ ሴትነቷን ጠብቃ መውጣቷ ነው። በየቀኑ እሷም እያየችን እኛም እያየናት ስንሄድ እየተለማመድን ይመስለኛል። ቀስ በቀስ ሰላምታ ጀመርን። ጓደኛችን ወርቁ ይቺ ስሟን ለማናውቃት ካድሬ ስም አወጣላት። አይኑካ አላት። አይኑካ ለእስር ቤት የርቀት ፍቅረኛ የሚሰጥ ሲሆን ይህ ስም በእስር ቤት ትልቅ ክብር አለው። አንዱ የኔ አይኑካ የሚላትን ሌላው ሊያይበት አይችልም። ይህ እንግዲህ በፋንታሲው ዓለም ያለ ሕግ መሰለኝ። አዲስ አበባ ከርችል ላይ አይኑካ ሆነው ኋላ ሲፈቱ የተጋቡ አሉ። የአንዳንዶቹ ሚዜዎች ሳይቀሩ ራሳቸው እስረኞች ናቸው። ትዳር ፎርሙላ የለውም የሚሉት ይህን ያዩ ሳይካትሪስቶች ይመስሉኛል። እስቲ ገበያ ሄጄ ሸሚዝ ገዝቼ ልምጣ ተብሎ አይደለም ሚስት ወይም ባል የሚገኘው። ያመጣል መንገድ ይወስዳል መንገድ እንዳሉት ነው። ዴስቲኒ እንደዚያ ነው እንግዲህ። ይቺው ካድሬ ስትለብስ ልዩ ነበረች። የሚያማምር እግሮቿን ምንም መሸፈኛ ሳታደርግ ሚኒስከርት ለብሳበት ብቅ ትላለች። ከየት እንደምትገዛው ግር በሚል ሁኔታ በጣም ቆንጆ ልብሶች አሏት። ጆሊ ጃኪዝም እያሉ የማኦን የባህል አብዮት ኢትዮጵያ እናመጣለን ብለው ሰውን ሁሉ ቡቱቷ የሚያደርጉት አብዮተኞች ይቺን ያውም መንግስት ካድሬ ብሎ የመደባትን ሴት እንዴት እንደዚህ መልበስ እንደፈቀዱላት እያስብን ጠዋት ማታ እሷን እያየን ስንደሰት ድንገት አንድ ሰሞን መንግስት በተለይ ከ500 ብር በላይ ደሞዝተኛ ካኪ እንዲለብስ ብሎ ሕግ አወጣ። እናም ካድሬዋ መንግስት ያዘዘውን ልብስ መልበስ ጀመረች። ይሄ ጉዳይ ትንሽ ውበቷን ደብዘዝ አደረገውና እኛም ውስጡን መናደድ ያዝን። ንዴታችን እንዴት መንግስት ለዓይናችን ውበት ይከለክለናል በማለት ነበር። መንግስቱ ኃይለማርያም ከፍተኛ የሆነ የህዝብ ንቀት ያሳዩት በዚህ አድራጎታቸው ነበር። መንግስቱ አገር ወዳድ ነበሩ ከሚሉት ጋር በአንዳንድ ነጥብ ስማማም መንግስቱ ቀናተኛ የነበሩ ይመስለኛል። ሁሉም ሰው እንደሳቸው የማነፉን ጋር እንዲባል በአንድ ወቅት አቅደው መሆን አለበት ያንን የካድሬ ልብስ ያመጡት። ካድሬዋ ያንን ስትለብስ የቤንዚን ማደያ ሰራተኛ መሰለች። ውስጡን አሳምነውን መሰለች ብለን አማናት። አሜታችንን ውስጡን ያደረግነው በሁለት ፍራቻ ነበር። አንድም ራሷ ካድሬዋን በመፍራት ሲሆን ሌላው ደግሞ አሳምነውን በመፍራት ነበር። የፈራነው በወቅቱ የመንደሩ አላሙዲን አሳምነው ስለሆነ ነበር። ጎረምሶች በመሆናችን የፈጠርነው ሱስ ጦሙን እንዳያድር ነው። ሲጋራውንም ጫቱንም ጨብሲውንም ብዙውን የሚሸፍነው አሳምነው ነበር። አሳምነው ደግሞ የሞቢል ዋናው ሰራተኛ ነው። ሞቢል ደግሞ የኛ ድድ ማስጫ ነው። ሁሉም ነገር ከህይወታችን ጋር የተገናኘ በመሆኑ ለምንናገረውና ለድርጊታችን በመጠንቀቅ ነበር። ልጅቷ ካድሬዋ የኛ አይኑካ ቅዳሜና እሁድ
በረፍት ቀኑ አንዳንዴ ከማል ሱቅ ትመጣለች። ከማል ደግሞ የመንደሩ የደህንነት አባል ነው። ከማል እዚያ ሰፈር የማያውቀው ነገር የለም። ጸጉረ ልውጥ ሰው ካየ ሹክ ይለናል። ያው ለጥንቃቄ መሆኑ ነው እንግዲህ። እዚያ በረንዳ ላይ ሆኖ 40 ዓመት ስላገለገለ ወጪ ወራጁን ያውቀዋል። ከማል ሱቅ ፊት ለፊት መንገዱ በግራ ነው ተጠንቀቁ የሚል አንድ ጽሑፍ ነበር። ይህ ጽሑፍ አውራ ጎዳናና የኢትዮጵያ ፖሊስ ከእንግሊዝ ያነዳድ ባህል የተለየ መሆኑን ለማሳየት እንደ ማስጠንቀቂያ የጻፉት ነው። ይህ ጽሑፍ የተጻፈው ጣሊያን እንደወጣ ቢሆንም ጽሑፉን ለመጻፍ ዶማና ዲጂኖ ሰራተኞች ከሱ ቤት እንደተዋሱ ተናግሯል ይባላል። ከማል እንደዚያ ነው እንግዲህ። የጥንት ነው። ካቻማሌ የሚባለው መኪና ባለቤት ነበር። ከዚህ ሌላ ከማል ደፋር ነው። ቀበሌ ወጥቶ በድፍረት የሚናገር ከማል ነው። ጫት ቃማችሁ ተብለን ታስረን ልጆቹ ምን ያርጉ እንዴ? 12ኛ ጨርሰው የት ይሄዱ? ነገሩ እኮ ግራ የሚያጋባ ነው። ልጆቹ ስራ የላቸው። ፀሐይ ላይ ሲንቃቁ ከሚውሉ በጫቱ እግዚአብሔር አንድ ነገር እንዲያወርድላቸው ወዳጅ አድርገው ቢውሉ ምን ወንጀል ነው ብሎ የቀበሌውን ሰው በሙሉ ያሳቀ ደፋር ሰው ነው ከማል። ከማል እንደዚህ ስለሆነ አንዳንድ መንደራዊ የሆኑ ጉዳዮችን ከማል ጋር ሄደን እናማለን። የመንደሩ ኃላፊዎች ደግሞ ከማል ቤት ሳይደርሱ አይውሉም። አብዮት ጥበቃዎቹ ጠመንጃ ስለያዙ ባለስልጣን ይምሰሉ እንጂ ብዙዎቹ የ60 የ70 ብር ደሞዝተኞች ናቸው። እናም የትንባሆ ወይም የጠጅ ሱስ ያለባቸው ከማል ቤት ዱቤ ማለታቸው አይቀርም። ሁሉም የቅሌት መዝገብ አላቸው። ከማል ብድሩን እንደዚሁ አይሰጥም። የራሱን አጀንዳ ያስረዳል። ቆይ ጓድ ገሌ እንደሱ አይደለም፣ ስማ ነገሩን ነው ምል ጓድ እያልኩ ምን ሆንክብኝ ብሎ እኛ እሱ በረንዳ ላይ ሆነን ያማነውን ይነግራል። አነጋገሩ እንደ ምክር ነው። ጊዜው ግራና ቀኝ የነበረ ቢሆንም ኢትዮጵያውያን ስለሆነን የሰው መድኃኒቱ ሰው ነው የሚለው መርህ የሁላችንም እምነት ነበር። ከማልም በዚህ እምነት ነበር ካድሬዎቹን፣ አብዮት ጥበቃዎቹንና ቀበሌዎቹን የእኛ ድምፅ ሆኖ የሚነግርልን። የዲሞክራሲ ድንቅ ምስጢር እዚህ ላይ ይመስለኛል። እኛ ከማል በረንዳ ላይ ሆነን አንድ ቀን ወርቁ ካድሬዋን ስለ ልብሷ አንስቶ አማት። ነገሩ ከማል ጆሮ እንዲደርስ ነው። ካድሬዋ ያንን መልበስ ከጀመረ ጀምሮ ውበቷ እንደጠፋ ተናገረ። ልብሱ ካኪ ቢሆንም ፎርም ወጥቶለት መሰፋት እንደሚችል ወርቁ አስረዳ። ከማል ይችን ሰምቶ በልቡ ይዟል። ከዚህ በኋላ ካድሬዋ ስኳሩንም ዳቦንም እንቁላሉንም ለመግዛት እዚያ ስትመጣ ከማል ይሄን ሹክ ሳይላት አይቀርም። አንድ ሰኞ ዕለት ጠዋት ካድሬዋ የሰፋዋን ልብስ ሚኒ አድርጋው መጣች። እነዚያ ውብ እግሮቿ እንደገና ታዩ። ያን ቀን ካድሬዋ የፈረንሳይ ሞዴል መስላ የሰፋ ልብሷን ባጭሩ አሰፍታ ብቅ ስትል ሰፈራችን ድምቅ አለች። ግማሽ ቀን ስለዚህ ጉዳይ አወራን። ደስታችን ወሰን አጣ። ወርቁ በተለይ ደስ ስላለው ከደበቀው 1 ብር አውጥቶ 2 ኮካኮላ ወርዶ እግርና አጋጣሚ ያመጣውን የመንደሩን ወጣት ሁሉ አንበሸበሸው። ካድሬዋ ካኪውን ልብስ በልዩ ፎርም እያሰፋች አይናችንን ታስደስተው ጀመር። ሳናውቀው ሁላችንም ድንገት ጠዋትና ማታ የሷን መምጫ መጠበቅ ያዝን። እዚህ መሃል ታዲያ አንድ ቀን ወርቁ አንድ ነገር ተናግሮ ሁላችንን ማስደነገጠን። ድንገት ሁላችንም ምን ነበር ያልነው? ፍቅር ይዞኛል አለ። ፍቅር የያዘው ከካድሬዋ መሆኑን ያስደነገጠን። ካድሬዋ አይኑካ የሚለውን ቅጽል ስሟን ትቶ ከአልማዝ ነው ያዘኝ አለ። የካድሬዋ ስም ጓድ አልማዝ ነበር። ሁላችንም እውነት አልነው። እውነቴን ነው፣ ምግብ ሁሉ መብላት አቅቶኛል፣ የእንቅልፉን ነገር ተውት፣ 1 ሳምንት ከተኛው አለ። ወርቁ ይሄን ካለም በኋላ ሰውነቱ እየከሳ መጣ። እናም ድንገት ጧት ሱቅ መምጣቱን ሁሉ አቆመ። እኛ ሱቅ ላይ ቆመን ወርቁ ሻምን ነካት እያልን ስናወራ እናቱ ትየ ዘበናይ አንድ ቀን ድንገት ከማል ሱቅ መጥተው የመንደሩ ልጆች ሁሉ ምሳ ጠርተው ኧረ ልጄ ምን ሆነብኝ የነገራችሁ ነገር አለ ብለው ጠየቁን። ጭንቀታቸው በእናት አይን ነው። እኔ ቅንጨውንም ገንፎንም ዶሮንም ቅቅሉንም አሰናዳለሁ፣ እሱ ግን አይበላ። እስቲ ከናንተ ጋር አንድ ነገር አፉ ቢያደርግ ብዬ ነው፣ እስቲ እንብላ በሉት አሉ። ቀጥሎም አይኔ ነገር አሁን አባቱ ድንገት ቢመጣ ምን ይለኛል ብለው አለቀሱብን። የወርቁ አባት ያሉት ዘመቻ ነው። ኮሎኔል በላይን እዚያ ሰፈር የማያውቅ ሰው የለም። ኮሎኔል መጡ ከተባለ ወርቁ ብቻ አይደለም እኛም ከሱቅ በረን ነው የምንጠፋው። ወርቁ ለኮሎኔል በላይ አንድ ልጃቸው ነው። እትዬ ዘበናይ እኛ እዚያው እንዳለን ወርቅዬ ኧረ ልጆች መጥተዋል ሲሉት ወርቁ ከመኝታ ቤቱ እየተጎተተ መጣ። በርግጥም ከስቷል። ካየነው ሳምንት የሞላም ቢሆንም ወርቁ እንደዚህ ሆናል ብለን አልገመትንም ነበር። ጻረ ሞት መስሏል። የስፖርት ቱታውን እንደለበሰ ከኛ ጋር ተቀመጠ። ምን ነው ደና አለና እኛኑ ጠየቀን። አብረን የነበርነው እኔ ካሳና ደመላሽ ነበርን። ወርቁ ከመክሳቱ የተነሳ ወፍ አክሏል። እናትየው በደንብ ተደርጎ የተሰራ ምግብ በየአይነቱ ቢያቀርቡም ወርቁ ድንገት ፊቱን ኮሶ የጋቱት አስመስሎ እኔን ህል ማየት ነው ያስጠላኝ ብሎ
ከምግቡ ላይ ተነስቶ ሄደ። ይሄን ነው እኮ እምላችሁ ልጆች አሉና እናትየው እንባቸውን ለቀቁት። አንድ ልጅ ምን አስነኩብኝ ብለው አመረሩ። ከመካከላችን ካሳ ወርቁን ተከትሎት ሄደ። እናም ብዙ ሰዓት አነጋግሮት መጣ። ወርቁ የሁላችንም ጓደኛ ቢሆንም ከካሳ ጋር ብዙ ይቀራረባሉ። ካሳ ተመልሶ ሲመጣ ፊቱ ፈካ ብሎ ነበር። የበሽተኛውን ደዌ አግኝቶ ሕክምና ለመጀመር እንደሚዘጋጅ ሐኪም ፈገግ እያለ እትዬ ዘበናይን አይዞት ምንም አይልም፣ ለሁሉም መፍትሄ አይጠፋም፣ እርሶ ይልቅ አያልቅሱበት አለ። ይሄን ካለ በኋላ እኔን ጠቀስ አደረገኝ። እንውጣ ማለቱ ነበር። ከመውጣታችን በፊት እትዬ ዘበናይ እስማ አንተ ካሳ ደግሞ እዚያ ጉራጌ በር ላይ ሄዳችሁ አትቁሙ፣ እሱ ሱቅ ነው ልጄ ላይ ነገር ያመጣው፣ እዚያም አይመጣ የለም፣ አንዴ ስለት ልጄን ጉድ አደረጉብኝ አሉና ደሜ ናስቲ ብለው አንድ ነገር እጁ ላይ ጨበጥ አድርገው እስኪ ዛሬ ወደ መሃል ከተማ ይዛችሁት ሂዱ፣ እሺ ቢላችሁ አሁን አስነስቼ ልከዋለሁ አሉ። ደመላሽን ሁሌ ደሜ ነው የሚሉት። ከማል ሱቅ ቆመን ወርቁ መጣ። ወርቁ ከመምጣቱ በፊት ካሳ ያው የያዘው በሽታ ምን እንደሆነ ታውቃላችሁ፣ ፍቅር ነው፣ የካድሬ ፍቅር፣ አልማዝን ወዶ ነው፣ አንድ ነገር ካላደረግን ይሄ ልጅ መሞቱ ነው አለን። ወዲያው የብረታ ብረቱ ፋብሪካ የምሳ ሰዓት ተደውሎ ሰራተኞች ወጡ። ካድሬ አልማዝ እንደተለመደው ከርቀት ስትመጣ አየናት። ደማቅ ሰማያዊ የሆነውን የካድሬ ልብስ ባጭሩ አሰፍታ ለብሳለች። አንድ ቀይ ፋይል በእጇ ይዛለች። ጠዋት ይዘንብ ስለነበር ዣንጥላዋም አብሮ አለ። የዣንጥላዋ ቀለም ከጫማዋ ጋር አንድ ነው። ከለር ማች መሆኑ ነው እንግዲህ። በዚያ ላይ ውብ ነች። ወርቁ ገና መጥቶ መቀላቀሉ ስለነበር ገና ሲያት ያለበው ጀመር። አልማዝ ካድሬዋ ወደ ቤት መንገዷን ትታ ቀጥታ ወደ ሱቅ በመምጣት ጋሽ ከማል እባክህ 3 እንቁላልና ዳቦ ስጠኝ፣ ዛሬ ምሳዬን ወጥ አልሰራሁም ብላ ዳቦና እንቁላሏን ገዝታ ከመመለሷ በፊት ሁላችንንም መታጨበጠችን። ወርቁ እያላቦም ቢሆን ጨበጣት። አልማዝ ቤቷ ስትገባ አራታችን 10 ቁጥር አውቶቡስ ውስጥ ገብተን ወደ መሃል ከተማ መራን። ፒያሳ ስንደርስ ጭር ብሏል። አልፎ አልፎ ከሚታየው የዘመኑ ካድሬ ልብስ ሌላ ሴቶቹ ጥቁር ለብሰዋል። የሐዘን ዘመን መሆኑ ያስታውቃል። አገር መርዶ የተቀመጠበት ጊዜ ነበር። እንደ ድሮ ከሰንሻይን ወይም ከሚኒ ከፍ ብሎ ከድል አድራጊ ወይም ከክራይሲስ ወይም ከገብረ ትንሣኤ ቤት ተያይዞ የሚመጡ ፍቅረኞች አይታዩም። ሁሉም ጥላውን ተጠራጥሮ ብቻውን ይሄዳል። በየፎቁ ስር ጠመንጃ የያዙ አብዮት ጥበቃዎች ቆመዋል። የግሩፕ ፓርቲ ያዘጋጁ ልጆች ወዲህ ወዲያ እያሉ እንግዳ የሚጠሩበት አደባባይ ደርቆ በረሃ መስሏል። ከትምህርት ቤት ቀርተው የሚያልፈውን ጎረምሳ የሚያሽሟጥጡት ቀበጦቹ የመነን ተማሪዎች የሉም። ከተማውን በጨዋታ ምትክጠብ በፍቅር ፈንታ ግድያ ተክቶታል። የቀረች ወጣትነት መንፈሳችንን ይዘን ዘኬፍ ሻይ ቤት ሄድን። ዘኬፍ ሻይ ቤትን የመረጥነው ዋሻ ስለሆነና ጭር ስለሚል ነበር። ዘኬፍ ሻይ ቤት በጣሊያን ጊዜ የጊዜያዊ ምርመራ ጽፈት ቤት ነበር ብለው አንድ አዛውንት አንዴ ተናግረዋል። ድንገት ትኩስ የተገኘ አርበኛ ምርመራ የሚደረግበት ማለት ይመስለኛል። ሻይ ቤቱን እንደገባን ጥግ ላይ ሆኖ ከአንድ ደንበኛው ጋር ጫት የሚቀመውን አስተናጋጅ እስማ እባክህ 4 ሻይና 2 ፉል ይዘህልና ብለን አዘዝነው። ከዚያም ወዲያው ወርቁን ችግር ምንድነው እስኪ ንገረን፣ ማዘርንስ ለምንድነው እንደዚህ የምታስጨንቃቸው አለ። አቦተውኝ እናንተ አይገባችሁም፣ ማንም ደግሞ አይገባውም። ድንገት እንባው ዱብ ዱብ ማለት ጀመረ። እንዴ ነገሩ እኮ መፍትሄ አለው አለና ካሳ ቅፍ አደረገው። ዛሬ ወጣቶቹ ተረጋጋ እንደሚሉት መሰለኝ። ወርቁ ስቅስቅ ብሎ ካለቀሰ በኋላ ቅድም ለካሳ ጀምሬለት ነበር አለና ካድሬዋነች እንቅልፍ የነሳችኝ፣ ምን እንደማደርግ አላውቅም፣ ሌሊትም ቀንም ትመጣብኛለች አለ። ካድሬዋ አልማዝ አልን ሁላችንም በአንድ ድምፅ። ወርቁ ፊቱ ላይ የቀረ እንባውን እያበሰ አዎ እሷ ናት፣ አይገባችሁም፣ በእኔ ቦታ ሆናችሁ ካላያችሁት አይገባችሁም፣ ካልሆነ እኔ ራሴን አጠፋለሁ አለ። ወርቁ ያመቀውን ስለተናገረ ይመስለኛል እቤት የተሰራውን ምግብ እምቢ ብሎ የኬቪን ፉል ጥርቅ አድርጎ የበላው። ከዚያ በኋላ የወሬውን ርዕሰ ጉዳይ ቀየርንና ሰሞኑን ካየነው አንድ ፊልም እንድተርክ ተጠይቄ በጊዜው ታዋቂ የነበረውን ወቅት የተባለውን የእንድ ፊልም እንደፈለግኩ አድርጌ ተረኩት። የኔን ትረካ ጸሐፊው ቢሰማ ምን እንደሚል ዛሬ ሳስበው ስቃለሁ። እኔ እንደጨረስኩ ሰዓቱ መምሸት ስለጀመረ ተነስተን ወደ መንደራችን ተመለስን። ወርቁን ቤት ካስገባን በኋላ ይሄን ጉዳይ አንድ መፍትሄ ላይ ለማድረስ መነጋገር እንዳለብን ወስነን ተለያየን። ወርቁ የካድሬዋን ጉዳይ ከተናገረ ወዲህ እንደገና ሱቅ መምጣቱን አቆመ። እናቱ ጸበል ይዘውት ሄደው 1 ሳምንት ከርመው መጡ። ከጸበል የተመለሰ ሰሞን ወርቁን ለማየት ቤት ሄድን። እናትየው አጠገቡ ሆነው እሱ ተኝቷል።
የወርቁ እናት ልጆች መጣችሁ ጎሽ እስኪ ያጫውቱት እኔማ ድንገት ስጠፉ ሰራተኛዋን ልልካት ነበር ብለው ሻይ ጣዱልንና ብቻችንን ጥለውን ሄዱ። ወርቁ እኛ መምጣታችንን ሲያውቅ ሶፋ ላይ ተኝቶ በጋቢ ፊቱን ከሸፈነበት ቀና ብሎ ሃይ አለን። ሰውነቱ መለስ ያለለት ቢሆንም ገርጥቷል። ወርቁ ቤት የሄድነው የመጨረሻ ሁኔታውን ለማየትና የማይሆን ከሆነ ደግሞ እንደምንም ካድሬ አልማዝን አነጋግረን አንድ መፍትሄ ላይ ለመድረስ ነበር። ወርቁሻ እንዴት ነው አልነው። አጠያይቃችን የልጅቷ ጉዳይ እንዴት ነው ለማለት ነው። የመጀመሪያ ሐሳባችን ሌላ የመንደር ልጅ ለወርቁ ለማስተዋወቅና ምናልባት ይረሳት እንደሆነ ለማየት ነበር። ለዚህ ጉዳይ የተመረጠችው የቀበሌው የኪነት አባል የሆነችው የግንበኛው ያቶ ዋሚል ልጅ ሰብለን ነበር። ወርቁ ገና ሰብለን ሳያጣላት ይህችን ልጅ ማየት አልፈልግም ብሎ ቅጩን ነገረን። ከዚህ በኋላ አይናችን እያየ በፍቅር የተነሳ ህላል በላም ብሎ ከሚሞት መቼም ማነጋገሩ ይሻላል ተብሎ ታሰበ። ከማነጋገር ይልቅ ግን አንድ ደብዳቤ መጻፉም እንደ አማራጭ ሐሳብ ቀረበና ተነጋገርንበት። ካሳ ግን ለምን አንጠልፋትም አለ። መቀለዱ ነበር ወጉ እንዳይቀር። በመጨረሻ ግን ደብዳቤ ጻፍ በሚለው ተስማምተን አንድ ደብዳቤ ተጽፎ ከማል እንዲሰጣት ወሰን። ደብዳቤው አጭርና ዋና ሐሳቡን ብቻ የሚገልጽ ሆኖ ተረቀቀ። ቀን ነሐሴ 5 ቀን 1971 ዓመተ ምህረት ለጓድ አልማዝ። ይህን የምንጽፈው የወርቁ ጓደኞች ነን። ወርቁ ጓደኛችን ነው። አንቺም ታውቂያለሽ ጧት ማታ እዚህ ሱቅ በራፍ ላይ ከምታየን አንዳችን ነው። የተለየ ልጅ አይደለም። ከኛ የተለየ የሆነው ላንቺ ባለው አመለካከት ነው። አንቺን ወዶሻል። ስለወደደሽ ታሟል። የወደደሽ ካድሬ ስለሆንሽ ወይም ቆንጆ ስለሆንሽ አይደለም፣ አልማዝ ስለሆንሽ ነው። በተያያዝነው አብዮት ውስጥ ብዙ ሥራ እንደሚጠብቅሽ እናውቃለን። ጓደኛችን ግን አንቺም ብሎ ሕይወቱ ሊያልፍ ነው። የሰው ልጅ ሰውን መውደዱ የነበረና ያለ ወደፊትም የሚኖር ነው። ማኦ ሴቱንግ እንዳሉት ከመጨለሙ በፊት ደብዘዝ ይላል። ይህን ያሉት ሁሉም ነገር ድንገት ድርግም ብሎ አይጠፋም ለማለት ነው። ወርቁም የዚህ አካል ነው። ወርቁ ወዶሻል። ምናልባትም በያዝነው ትግል መሃል ፍቅር ቦታ የለውም የሚባል ነገር የለም እንዳትይ ነው ይህን ማለታችን። ወርቁ አሁን ታሞ ቤት ተኝቷል። ምናልባት ልብ ብለሽ እንደሆነ በመካከላችን ለብዙ ጊዜ አይታይም። እኛ ይህን ያክል ካልን ወርቁ የተረፈውን ያስረዳሻል። እርዳታሽን ይፈልጋል። በእኛ በኩል አጥፍተን ከሆነ ይቅርታ። የሰፓኮ ተልእኮ ግቡን ይመታል። ከጓድ ፕሬዝዳንት አመራር ጋር ወደፊት እናሸንፋለን። ስለ ወርቁ ካሳ ደመላሽ እንዲሁም ዘለቀ። ደብዳቤውን ከማል እንዲሰጣት ካደረግን በኋላ ደብዳቤው የደረሳት ሰሞን ከከማል ሱቅ ዞራልን። ከሁለት ቀን በኋላ ከማል አፈላልጎ አግኝቶን ካድሬዋ በጥብቅ እንደምትፈልገን ነገረን። ምን አድርጋችሁ ነው? ያን ቀንስ ያመጣችሁት ወረቀት ምንድነው? እናንተ ልጆች በስተርጅና እንዳልነግር ልታደርጉኝ ነው? ለማንኛውም ማታ ቤት ይምጡ ብላለች። ከመሄዳችሁ በፊት ግን እኔ ጋኑ አለን ከማል። የከማል መልእክት ስራችሁ ያውጣችሁ ይመስላል። ማታ ወደ አልማዝ ቤት ከመሄዳችን በፊት ከማል አንድ ቀይ ባለፋሽኮቪኖና አንድ ኮካስ ይዞ ሸኘን። ባዶ እጃችን እንዳንሄድ ብሎ ነው እንግዲህ። አልማዝ ቤት ስንደርስ አልማዝ ቁጭ ብላ የቀይ ኮከብ ጥሪ የሚል መጽሐፍ ስታነብ ነበር። እቤት ገብተን እንደተቀመጠን ግሩም የሆነ ጥብስ በዳቦ ቀርቦልን በላን። ከዛም ደብዳቤያችሁ ደርሶኛል፣ መጽሐፋችሁ ጥሩ ነው፣ እዚህ ላይ ወርቁ በሌለበት ምንም ማለት ባልችልም በሚቀጥለው ሳምንት ቅዳሜ ቅጠሩልኝ አለችን። ለወርቁ ይሄን ከነገርነው በኋላ ሌላ አዲስ ዓለም ሰፈራችን ላይ ተፈጠረ። ወርቁ አልማዝን ካናገራት በኋላ ሌላ ሰው ሆኖ መጣ። መስከረም ወር ላይ ትምህርት ቤት እንደገባ ወደ ዩኒቨርሲቲ የሚያስገባው ማርክ ለማምጣት ተግቶ እንደሚሰራና አልማዝ ያንን የሚያደርግ ከሆነ ምናልባት የወደፊት እድላቸው አብሮ እንደሚሆን እንደነገረችው አውጋን። ከዚህ በኋላ የወርቁ ጤና እየተመለሰ መጣ። ካድሬ አልማዝም ለአጭር ጊዜ ኮርስ ወደ ቡልጋሪያ እንደሄደች በአመቱ መጨረሻ ወርቁ ለዩኒቨርሲቲ የሚያበቃውን ውጤት ማምጣቱን በኩራት ለከማል ነገረው። ሴት የላከው መሆኑ ነው እንግዲህ። እናም በዚያ በጨለማ ዘመን ቀይ ፍቅርም ነበር። ተራ ሰው የመሆን ምኞት። ደራሲ አበራ ኃይለ ማርያም። ዓለም ከተፈጠረ ዘመን ከተቆጠረ አንስቶ ያለው የሀገራችን ታሪክ ጥቂት የእፎይታ ዓመታትን ተከትለው በሚቀሰቀሱ ነውጦችና ደም አፋሳሽ ግጭቶች እያሰለሱ በሚያገረሹ የተራዘሙ ጦርነቶች የተመላ የሁከት የትርምስ ታሪክ ነው ቢባል ማጋነን አይደለም። 17ኛው ክፍለ ዘመንም ልክ እንደ ቀድሞ ዘመናት በሃይማኖት ሳቢያ የተቀሰቀሰውን አውዳሚ ግጭትና እሱን ተከትሎ ለአጭር ጊዜ የሰፈነውን አንጻራዊ የእፎይታና የሰላም ዘመን አስተናግዷል።
የሰላም ዘመን የባተው ፋሲል ይንገስ ሃይማኖት ይመለስ የሚለውን የሕዝብን ቁጣ ማብረድ ተስኖት ተገዶ ዙፋኑን የለቀቀውን አባቱን አጼ ሱሶኔስን ተክቶ ዘውድ በደፋው በአጼ ፋሲለደስ ዘመነ መንግሥት ነበር። አጼ ፋሲል ለአንድ ክፍለ ዘመን ያክል የሀገሪቱ የፖለቲካ ማዕከል የሆነችውን ጎንደርን የቆረቆረ አገሩን ጦቢያን በታሪካዊ ቅርስ ባለቤትነት ስሟን በማስጠራት ላይ ያሉትን እጹብ ድንቅ የሆኑ ልዩ ልዩ የኪነ ሕንጻ ሥራዎችንና አብያተ መንግሥታትን ያሳነጸ ከእርሱ በኋላ ለተነሱ ነገሥታት የኪነ ሕንጻን ጥበብ ፈር የቀደደ ፋና ወጊና ጎንደርን የቤተ መንግሥት ሴራ ፖለቲካ መጎንጎኛ የደም አፋሳሽ ጦርነቶች አውድ ብቻ ሳትሆን የሥነ ጥበብን መፍለቂያ ያደረገ ንጉሥ ነበር። ታዲያ የጎንደር ታሪክ ከቆርቋሪዋ ፋሲለደስ የፋሲለደስ ታሪክም ከጎንደር ታሪክ እንደምን ተነጥሎ ሊታይ ይችላል? ሌላ ቢሉ ፋሲለደስ ያስደናቂ ግለ ታሪክ ባለቤትም ነበር። ከነዚህ አንዱ ነው። አጼ ፋሲል አጀብ ሳያስከትል ብቻውን ተራሰው መስሎ በግዛት ውስጥ እንዳሻው ለመዘዋወር ሳይፈራና ሳያፍር ልቡ የፈቀደውን ለማድረግ ያልተመኘበት ጊዜ አልነበረም። ይህን የቆየ ምኞቱን እንደምን አድርጎ ገቢራዊ ማድረግ እንደሚችል ሳያወጣና ሳያወርድ ውሎ አድሮ አያውቅም። ፋሲለደስ ከቤተ መንግሥት ሥርዓት ወግና ልማድ አፈንግጦ ያለ አጀብ ራሱን ሰውሮ ለምን መጓዝ እንደፈለገ ይጎደለ የማይባልበት የምድር በረከት የተትረፈረፈበትና ምቾት የሞላበትን ቤተ መንግሥት ንቆ ለአንዲት ቀንም እንኳ ቢሆን ተራሰው የመሆን ጽኑ ፍላጎት ለምን እንዳደረበት ከራሱ በቀር ይህ ነው ብሎ ማንም በእርግጠኝነት መናገር አይችልም። ምናልባትም አክቤስ ሥልጣን ሲጨብጥ ከእንግዲህ እንቅልፍ ሞተች አለ እንደተባለው የወረሰው የአባቱ ዙፋን ሰላሙንና እንቅልፉን ስለነጠቀው እንደ ማንኛውም ሥልጣን ላይ እንደተንጠለጠለ ገዢ ድንገት ከቆመበት ሰገነት ወርዶ የመከስከስ አስፈሪ ቅዠት ከእንቅልፉ ስለሚያባንነው ወይም የገዛ ቤተ መንግሥቱና የባለሟሎቹ የቁም እስረኛ አድርገው የተፈጥሮ ነፃነቱን ስለገፈፉት ወይም ስብቁና አሉባልታው አታክቶት አሊያም በመኳንንቱ በመሳፍንቱና በልዑላኑ መካከል የሚካሄደውን የሥልጣን ሽኩቻ ክስ አጸፋ ክስና ስሞታ መስማትና መዳኘቱ መድረሻ ሳጥቶት ማምሻም ዕድሜ ነውና ለአንዲት ቀንም ቢሆን ከዚህ ቤተ መንግሥት ገለል ብዬ ፎይ ልበል በማለት አስቦም ይሆናል። አሊያም ሥልጣን ከሚያጎናጽፈው ክብርና ዝና ከሚያስገኘው የተትረፈረፈ ምድራዊ በረከት ውስጥ ፈልጎ ፈላልጎ ያጣውን ደስታ ምናልባትም ከተፈጥሮ ደን ውስጥ የዱር አራዊትና አዋፋት መካከል ከጥልቁ ሸለቆ ወይም ከነግርማ ሞገሱ ከተገማሸረው ተራራ ጫፍ ወይም ከገበሬዎች መንደር አሊያም ከጎዳና ላይ ድንገት አገኘው ይሆናል ብሎ አስቦም ሊሆን ይችላል። ማን ያውቃል? ፋሲለደስ ከፈጣሪ ቀጥሎ በግዛቱ ላይ ያሻውን የማድረግ ሥልጣን ባጎናጸፈው አርዕድ አንቀጥቅጥ ግርማ ሞገስ ሳቢያ ተፈርቶ መከበሩ ያተረፈለት የታላቅነት ስሜት በውስጡ ያደረበትን ሐዘንና ትካዜ ለምን ሊያስወግድለት እንዳልቻለ ለራሱም ቢሆን ግልጽ ስላልነበር በዚህ ዓለም ከቶ የጎደለ ምንድነው የሚል ጥያቄ ያላነሳበት ጊዜ አልነበረም። ሁሉንም ባይሆን ቢያንስ በሕይወት ውስጥ ካልተሟሉለት ነገሮች አንዱም በሚገባ ያውቀዋል። ብቻውን የመሆን ነፃነት፣ ልክ እንደ ተራዎቹና ተርታዎቹ ዜጎች ባሻው ጊዜ የፈለገበት ስፍራ ያለ አጀብ በነፃነት መጓዝ። ይህ ጎዶሎ ነበር ፋሲለደስን በጎስቋላ መንዝሮቹ ነፃነት እንዲቀናና እነርሱን ለመሆን ዘወትር የሚያስመኘው። ፋሲለደስ ዘወትር ማለዳና አመሻሽ ላይ ባሳነጸው ባለ 3 ደርብ ቤተ መንግሥት ሰገነት ላይ ቆሞ ቀዝቃዛውን አየር እየተመገበ በቤተ መንግሥቱ ቅጥር ላይ ዓይኑን ይወረውርና እንደ ዘበት ምድር ቤቱ ለመጻሕፍት ደርቡ ለጸሐፊ ትእዛዙ መቀመጫ እንዲሆን ያሳነጸውን የግምጃ ቤት ግንብን ለጥቆ የአንበሶችን መዋያ ማደሪያ የሆነውን የአንበሳ ግንብን ለተፈጨ ዱቄት ማከማቻና ማቡኪያ ያስገነባውን የዱቄት ግንብን በቤተ መንግሥቱ ዙሪያ ያሉትን ደብሮች ዋርዲያዎች ዘብ የሚጠብቁበትን የቤተ መንግሥቱን መግቢያ ሳይ ይቆያል። ጥቂት ቆይቶ የቀሃን ወንዝ ጠልፎ ወዳሰራው የመዋኛ ስፍራና እርሱን ተንተርሶ የቆመውን ሕንጻ እንዲያ ወዲያው ባንገረብና በመገጭ ወንዞች ላይ ያሰራቸውን ድልድዮች አሻግሮ ከባለሟሎቹ ጋር ለዝሆን አደን የሚጓዝበትን የሰሜን ቆላ ዙሪያ ገባውን በንቁ ዓይኖች መቃኘት ያልተጠበቀ የጠላት ንቅናቄ መኖሩን አለመኖሩን አድባራው ጋሩ የረጋና ሰላም የሰፈነበት መሆኑን የማረጋገጥ ውብና ማራኪ በሆነው የመልክዓ ምድር አቀማመጥ የጥድ የዝግባ የቃዋ ደኖችን በሸምበቆ በቀርከሃ
በአጋምና በቀጋ የተሸፈነውን ምድር ከደኖቹ ራስጌ እንዳጎጦ ጎጤ ጡት ጉች ጉች ያሉትን ኮረብታዎች እነዚህን በግማሽ የጨረቃ ቅርጽ የከበቧቸውን ግዙፍ የተራራ ሰንሰለቶች በተመስጦ እያየ የመዝናናት ልማድ ነበረው። እያደር ይህን ከሩቅ ርቀት የሚያየውን ውብ የተፈጥሮ አቀማመጥ ያላንዳች አጀብ ብቻውን በአካል ከስፍራው በመገኘት በእጁ ጨብጦ በእግሩ ረግጦ በጅረቱ ዋኝቶ ከምንጩ ተጎንጭቶ መስኩ ላይ ተንጋሎ ሐሴትን የማድረግ ጉጉት እረፍት ይነሳው ጀመር። ታዲያ ይሄ ቆየ ምኞቱ አንድ ቀን ሰምሮለት ጎ ከመቅደዱ በፊት ከዓይን የሚቀድመውንና እንደ ልምጭ የሚወረወረውን ዞብል የተባለውን ሰንጋ ፈረሱን ጭኖ ማንም ሳይሰማና ሳያየው ከቤተ መንግሥቱ ቅጥር ሾልኮ በመውጣት ሽምጥ እየጋለበ መናገሻ ከተማውን ጎንደርን የኋሊት በመተው ወደ ጭልጋ አቀና። ከሰዓታት ያልተቋረጠ ሽምጥ ግልቢያ በኋላ እኒያ ከሩቅ ሲያያቸው ከኖረው ግርማ ሞገሳቸው ከሚያስፈራውና የተቀረጸ እርሳስ የሚመስሉ አናቶቻቸውን አመልማሎ ደመና ውስጥ ቀብረው እንዳይወድቁ በመፍራት ተደጋግፈው ከቆሙ የተራራ ሰንሰለቶች ግርጌ ደረሰ። ሲመኘው በኖረው ስፍራ ራሱን ያላጀብ ድንገት በማግኘቱ ደስታው ወሰን አልነበረውም። አቅራቢያው ከነበረ ዱር ወጥቶ አውሬ ያጠቃኛል የሚል ቅንጣት ታክል ስጋት አልነበረበትም። እርግጥ መስኬት የሚባል ነፍጥ ከበቂ ጥይት ጋር በመያዙ ራሱን ከማንኛውም አይነት ጥቃት ለመከላከል እንደማይቸገር ያውቃል። ነፍጥ ባይዝም እንኳ የዱር እንስሳት ያጠቁኛል የሚል ስጋት በውስጡ ጨርሶ አልነበረም። በእርሱ እምነት የዱር አራዊት ሕይወታቸው አደጋ ላይ ካልወደቀ በቀር አልፈው ተርፈው ሰውን እንደማይተናኩሉ እርግጠኛ ነበር። ወዲያው እልም ካለው ጫካ እልም ካለው ዱር ካልነኩት አይነካም አንበሳ ነብር የሚለው ስኔን ትዝ ብሎት ስለምን የዱር አራዊትን እፈራለሁ? አጥቂና አደገኛ የሆነውን ሰው የሚሉትን አውሬ ገርቼ በላዩ ላይ ነግሼ መኖር የቻልኩ እንደምን የዱር እንስሳትን ማልመድ ይሳነኛል? የሚል ሐሳብ ባይምሮ ይመላለስ ጀመር። ደኑን እያቆራረጠ የሚወርድ ንጹሕ ጅረት የሚፈጥረው ፏፏቴ፣ ማለቂያ የሌለው የሚመስለው ለጥ ያለ አረንጓዴ መስክ፣ የወፎቹ ዝማሬ፣ የተራሮቹ ግርማ ቀልቡን አሸፍቶት በጀመረው የሕይወት ፍልስፍና መቀጠል አልቻለም። ከሰለቹት ፊቶች ርቆ ከዕለት ተዕለት የመንግሥት ኃላፊነት ሸክም ነፃ ሆኖ ለመጀመሪያ ጊዜ ሥልጣን ከማጣት ስጋት ተላቆ በነፃነት ለመዘዋወርና ተፈጥሮን ለማድነቅ ለጥቂት ሰዓትም ቢሆን ያሻውን የመሆን ነፃነት በመጎናጸፉ ነፍሱ በደስታ ስትፍነከነክ ጊዜው ክንፍ አውጥቶ መብረሩ አልታወቀውም ነበር። ወዲያው ጉዞ ወደ መናገሻ የሚል ድምፅ በጆሮ ያንሾካሹክ ጀመር። ውሎ ለማደር የማይታሰብ ነው መቼም። ከእንግዲህ ለጥቂት ጊዜ እንኳ መቆየት አይችልም። ረጅም መንገድ ከፊቱ ይጠብቀዋል። ማምሻውን መናገሻ ከተማው ገብቶ ማደር አለበት። ከልፍኝና ከአደባባይ ጠፍቶ መዋሉ የሚቀሰቅሰው አሉባልታ በቤተ መንግሥቱም ሆነ በሕዝቡ ዘንድ ሊፈጥር የሚችለውን ግራ መጋባት፣ ድንጋጤና ፍርሃት ሊያስከትል የሚችለው አለመረጋጋት ታሰበውና አብሮት የዋለው የደስታ ስሜት ድንገት ጥሎት ሲኮበልል ታወቀው። ወዲያው ሰንጋ ፈረሱን ኮልኩሎ ወደ ጎንደር ይጋልብ ጀመር። ብዙም ሳይቆይ መንገድ መሳቱ ገባው። ትክክለኛውን ጎዳና ለማግኘት የትኛውን አቅጣጫ መከተል እንዳለበት መወሰን አቅቶት ቆሞ ሲያመነታ ድንገት በጥድፊያ የሚገሰግሱ አዛውንት ባላገር ወደሱ አቅጣጫ ሲመጡ አይቶ እፎይታ ተሰማው። አዛውንቱን አስቁሞ ወደ ጎንደር የሚወስደው መንገድ ጠፍቶት ሲባዝን መቆየቱንና ትክክለኛውን አቅጣጫ እንዲያሳዩት ለመጠየቅ ወሰነ። እባክዎ አባቴ በፈጣሪ ይጆታለሁ የጎንደርን መንገድ ያሳዩኝ አለ። አይኔ ልጅ በዝና ካልሆነ በቀር ጎንደርን መች አውቀዋለሁ ብለህ ነው? እርግጥ ከብዙ ዓመት በፊት አማቼ የነበረ ሰው ወደዚያ የሚወስደውን ዋናውን ጎዳና ሳይቶኝ ነበር ካልዘነጋሁት አሉና ጎዳናውን ለማሳየት ፈቃደኛ በመሆን ከፈረሱ ፊት ቀድሞ መንገዱን እየመሩ ጥቂት እንደተጓዙ ንጉሡ ጊዜ ለመቆጠብ ፈረሱን አቁሞ አዛውንቱን ከኋላ አፈናጠጠና መንገዱን ቀጠለ። ሁለቱም በዝምታ የተዋጡ ይመስላሉ። በመካከላቸው ጨርሶ ንግግር አልነበረም። አጼ ፋሲል የአዛውንቱን ዝምታ በውል ባያውቀውም እሱ ግን ከኋላው የተፈናጠጡት አዛውንት ማን እንደሆነ አለማወቃቸው አስገርሞት ለካንስ የኔ ታዋቂነትና ዝና እፊም በማይሞሉ ባለሟሎቼ እልፍ ሲልም ከተሜዎች ዘንድ ብቻ ኖሯል የሚል ሐሳብ መጣበት። በአብዛኛው ሕዝብ ዘንድ ጨርሶ የማይታወቅ እንግዳ ሰው መሆኑን የመሳፍንቱን የመኳንንቱን የባለሟሎቹን አጀብ ካላስከተለ በቀር ከማንም ተራ ሰው የማይለይ መሆኑ ገባው። የግምቱ ምን ያክል ትክክል እንደሆነ በይበልጥ ለማረጋገጥ ከአዛውንቱ ጋር ወግ አማረው። ሰሙ አባቴ ንጉሡን ከዚህ ቀደም አይተዋቸው ያውቃሉ አለ። ንጉሡን ያልከኝ?
አዛውንቱ በመገረም መልሰው ጠየቁት። አዎን አጼ ፋሲልን ማለቴ ነው። እንደውም ዛሬ ማለዳ ላይ በዚህ ግድም አልፈዋል ሲባል ሰምቻለሁ። አይኔ ልጅ እንኳን ዛሬና ይህን ያክል ዘመን ስኖር በእድሜ አንድም ቀን አይቻቸው አላውቅም። ጥቂት አሰብ አድርገው እንደው ለመሆኑ አንተ ራስህ ንጉሱን በመልክ ታውቃቸዋለህ? ጠየቁ አዛውንቱ። እኔማ አለና እኚህን የመሰሉ የዋህ አዛውንት በድንገት አግኝቶ ማውጋት በመቻሉ የፈጠረበት የደስታ ስሜት አላናግር ብሎት ላፍታ ዝም ካለ በኋላ በመቀጠል አባቴ እኔማ በጣም ብዙ ጊዜ ብቻ ሳይሆን ዛሬ ጠዋት ሳይቀር አይቻቸዋለሁ አለ። አዛውንቱ በሰሙት ተገርመው የኛንማ ነገር መተው ነው፣ የገዣችን መልክ ምን እንደሚመስል ሳናውቅ ኖረን የምናልፍ አስገራሚ ፍጥረት ነን። ይሄ ራሱ አሳፋሪ ነገር ነው አይደለም እንዴ እኔ ልጅ አሉትና መልሱን ሳይጠብቁ አንተ ራስህ ይህን እንደና አድርገህ ታውቀዋለህ። ነገስታቱ፣ ልዑላኑ፣ መሳፍንቱና መኳንንቱ አገር በረጋበት በሰላሙ ጊዜ መች ዞር ብሎ ያዩናል ብለህ ነው? ከልፍኛቸው እንኳ መውጣት አይሆንላቸውም። ለነገሩ ምን በወጣቸውና እኛ እንድሆቹን ፍለጋ ይመጣሉ? እርግጥ እነሱ ባይመጡም እነኛን ጨካኝና ስግብግብ ቀረጥ ሰብሳቢ ጭፍሮቻቸውን ይሰዱና አፍንጫችንን ሰንገው ያሻቸውን ነጥቀው ይወስዳሉ። አየህ ገዢዎቻችን እኛን የሚፈልጉን ግብር ለመሰብሰብ በርስ በርስ ግጭት በክፉ ቀን ብቻ ነው። ያን ጊዜ ቀለብ ፍለጋና ተዋጊ ምልመላ አረመኔ ሰራዊታቸውን እየመሩ መንደራችንን ይወራሉ። እፍኝል ከጎተራ ብናይን ዱቄት ከማድጋችን ሳያስቀሩ ይዘርፉናል። ከብቶቻችንን ከበረት ይነዳሉ። የባለ አገሩን መንደር ወሮ ያቃጥላሉ። ይህ ሁሉ እንዳይበቃቸው አይናችን እያየ ምሽቶቻችንን፣ ሴት ልጆቻችንን ይደፍራሉ። ምን አለፋ የኔ ልጅ እነሱ ብቅ ሲሉ በመንደራችን ዋይታና ጩኸት ይበረታል። እልቂትና ስደት በቀያችን ይነክሳል። እነርሱ ወደ ሰፈራችን ሲመጡ እኛ የለንም፣ ስደት እንገባለን። ለማንኛውም በሕይወቴ ንጉሳችንን በመከራ ጊዜ ሳይሆን በእንዲህ አይነቱ የሰላም ጊዜ ባያቸው ምንኛ ደስ ባለኝ አሉ አዛውንቱ በትካዜ። ፋሲለደስ በሰውየው ንግግር ጥልቅ የሆነ የሐዘን ስሜት ተጭኖት በዝምታ ከቆየ በኋላ እንደምንም ሐሳቡን ሰብስቦ አባቴ ንጉሱን አይደል ማየት የሚፈልጉት? ጠይቆ መልሳቸውን ሳይጠብቅ ቀጠለና በእኔ ሁንቦ ዛሬውኑ አሳዩታለሁ አላቸው። የት ነው ንጉሱን የምታሳየኝ? ቤተ መንግሥት ወስደ? በምጸት አይነት ጠየቁት። በጭራሽ አባቴ ቤተ መንግሥት መሄድ አያስፈልግም፣ መንገዳችን ላይ እናገኘዋለን። መቼ? በመገረም መልሰው ጠየቁ። ያላንዳች አጀብ ብቻውን ሲጓዝ ዛሬውኑ ያዩታል። እንዲያውም እኔ ሳላሳዩት እንዲያው በጎዳና ላይ ከሚመላለሱት አያሌ ሰዎች መሃል ራሱ ለይተው ያውቁታል አላቸው። አዛውንቱ የባሰውን ግራ ተጋቡ። እንዴ አጀብ ተሌለው ሌላ ሰው ካላሳየኝ በቀር እንዴት በራሴው ንጉስ መሆኑን ለይቼ ማወቅ እችላለሁ? አባቴ ይህ በጣም ቀላል ነገር ነው። ልብ ብለው ያድምጡኝ። ወጪ ወራጁ ሁሉ መንገድ እየለቀቀለት ለክብሩ ሲል በግንባሩ ተደፍቶ እጅ የሚነሳውን ሰው ካዩ ያ ሰው ንጉስ ነው ማለት ነው አላቸው። ፋሲለደስ እንዲህ ከመሰሉ ምስኪን ሰው ጋር በመገናኘቱ እጅግ ደስ ብሎት የጨዋታቸው ግለት ሳይበርድ ያዛውንቱን የግል ሕይወት በመጠየቅ እግረ መንገዱን የሕዝቡን አኗኗር የመንዝሮቹን ሕይወት ምን እንደሚመስል ለማወቅ ዘንድሮ በቂ ዝናብ የጣለ መሰለኝ የሚል ጥያቄ መሰል ሐሳብ ሰነዘረላቸው። እውነት ነው መጣሉንስ በቂ ዝናብ ጥሏል አዛውንቱ ባጭሩ መለሱ። አዝመራውስ? አዝመራው እንኳ ሙሉ ለሙሉ የሰጠ ነበር ለማለት የሚቻል አይመስለኝም ካሉ በኋላ ንግግራቸውን በመቀጠል ለምሳሌ እኔም ብትወስድ ከነግ እስከ ውድቅት አገላብጬ ማርስ አርሜ ኮትኩቼ አጭጄና አውቅቼ ምርቱን ጎተራ እስኪገባ ድረስ ሰለቸኝ ታከተኝ ሳልል እምደክም ታታሪ ገበሬ ነኝ። ግን ምን ያደርጋል ትርፉ ከንቱ ድካም ብቻ ነው። መሬቱ ከዓመት ዓመት ለምነቱን እያጣ ፍሬ አልሰጥ እያለ ዝናብ ብቻው ምን ፋይዳ አለው? በየጊዜው የሚቀሰቀሰው ጦርነት ለማረስ መጭፋታ ይሰጥና ዞሮ ዞሮ ለራሳችን የምንበላው እንኳ ብናጣ ተቸግረን ለንጉሱ መገበር የማይቀርዳችን ነው። አጣን ነጣን ብንል ማን ያምነናል? ከነተረቱ ባላገር የሚበላው ቢያጣ የሚከፍለው አያጣ አይደለም ይባል። ሁሉ ሆኖ አምላኬም በጭራሽ አማርሬው አላውቅም፣ ዘወትር ደስተኛ ነኝ አሉትና በረጅሙ ተነፈሱ። ፋሲለደስ የቤተ መንግስቱን ቅንጡና የተትረፈረፈ አኗኗር ካዛውንቱ ጎስቋላ ሕይወት ጋር በማነጻጸር ሐፍረት ብጤ ተሰማው። እሳቸው በፊናቸው ብሎ የሚያዳምጣቸው ስላገኙ ተደስተው ንግግራቸውን ካቆሙበት ቀጠሉ።
ለአንድዬ ምስጋና ይግባውና ትዳሬን በልጆች ስለባረከልኝ በጣም ደስተኛ ነኝ። 4 ወንዶችና 5 ሴት ልጆች አፍርቻለሁ። እግዚአብሔር ፍቃዱ ከሆነ የመጀመሪያ ልጄን በመጪው ጥር ድረዋለሁ። ሁሉንም ነገር ፈጣሪ አስቀድሞ የጣፈው በመሆኑ እኔ አጣው ነጣው የሆነ አልሆነ ብዬ በጭራሽ ተጨንቄ አላውቅም። ፋሲለደስ የቤተ መንግሥት ሕይወቱን በዝነ ልቦና አውቃኘው። ለመሆኑ ሰላምና እንቅልፍ ከኔ ዘንድ ከራቁ ስንት ዘመን ተቆጠረ? መጥኔ አለ በልቡ። ይህንና የመሳሰለውን እያወጉ ጎንደር ከተማ መዳረሻ ሲቃረቡ አዛውንቱ ግዙፍ የሆነ ባለ ብዙ ደርብ ግንብ ከርቀት አይተው ኖሮ ይገረሙ ጀመር። ከዚህ ቀደም እንዲህ አይነት ግዙፍና ውብ የሆነ ሕንጻ አይተው ስለማያውቁ ያዩት ነገር ደብር ሳይሆን አይቀርም የሚል ግምት አሳደረባቸው። ብዙም አልቆዩ በአናቱ ላይ የመስቀል ምልክት በማጣታቸው መሳሳታቸው ገባቸው። ቢሆንም አሻግረው የሚያዩትን ውብና ግርማ ሞገስ ያለው ሕንጻ ምን እንደሆነ ለማወቅ ጓግተው ይሄ እዚያ ማዶ የተገሸረው ግንብ ማን የሚሉት ደብር ነው አያ አሉ። አባቴ ደብር አይደለም፣ ይሄ ዝነኛው የፋሲለደስ ቤተ መንግሥት ነው ሲል መለሰላቸው። እውነትህን ነው አሉ እጅግ በመደነቅ። ቀጥለው ልጄ ይሄ ፋሲለደስ የሚባለው ንጉሥ ሲጸነስ ጀምሮ የተባረከ ሰው አይደለም ትላለህ? እስቲ አሁን እኛ ለፍታችሁ ኑሩ ተብለን የተፈረደብንን ተራዎቹን ሰዎች ተመልከተን። ሌት ተቀን ስንጎደፍር ስንማስል ውለን ብናድርም እቋቱ ላይ ጠባልል እያለን ለቀለብ ቀርቶ ለዘር የሚሆን ከጓዳችን እየጠፋ የጉስቁልና ኑሮ ነው የምንኖረው። መከራችን ተዝቆ ያልቅ። ንጉሡ ግን አያርስ፣ አይዘራ፣ አይኮተኩት፣ አይጎለጉል፣ አያጭድ፣ አይወቃ። እኛ በዚች ምድር የምንገፋውን የመከራ ሕይወት እርሱ ጨርሶ አያውቀውም። ምቾቱን የሚጠብቁለት ስፍር ቁጥር የሌላቸው አገልጋዮች አሰማርቶ ደህንነቱን በሚያረጋግጡ እልፍ አላፍ ሰራዊት ታጅቦ ይህን በመሰለ ውብ ቤተ መንግሥት ተንደላቆ ይኖራል። የኔ ልጅ ንጉሡ ሳይሞት ገና እዚህ ምድር ላይ ያለ ገነት አልገባም ትላለህ አሉና ጥቂት እንደመተከዝ ብለው አንዳንዴ ምን እንደማስብ ታውቃለህ? መልሱን ሳይጠብቁ ፈጣሪ ጨርሶ ፍትህ የሚባል ነገር አያውቅም አሉና በረጅሙ ተነፈሱ። አጼ ፋሲል በውስጡ ደብቆት የኖረውን እውነት ውስጡ ዘልቀው ገብተው ያዩበት ያክል ነፍሱ ክፉኛ ታወከች። በእጁ የፈሰሰው የንጹሐን ደም እንደ አቤል ደም ወደ ፈጣሪ ሲጮህ ተሰማው። በደም የተጨማለቀውን ይህን እጄን ታላቁ የጊዮን ጅረት እንኳን ሊያነጻው ይችላልን የሚል ሐሳብ መጣበት። ስልጣን ነፍስን ምን ያክል እንደሚያሳድፍና እንደሚያጎድፍ፣ የሰው ልጅ እንዴት አድርጎ እንደሚያማግጥ፣ ምን ያክል ከሰባዊ ርህራሄ ውጪ እንደሚያደርግ፣ መተማመንን ገሎ ጥርጣሬ ስጋትን ፍርሃትን እንደሚያነክስ፣ ሰላምን ደስታን እንደሚነጥቅ፣ በእብነበረድና በዝሆን ጥርስ የታነጸው በወርቅ ባልማዝ በከበሩ ድንጋዮች የተለበጠውና የተዋበው ቤተ መንግሥት ምን ያክል ሰላምና ደስታ የራቀው እንደሆነ ለድፍን ዓለም እያለቀሰ ይናዘዝ ዘንድ ልቡ በጽኑ ብትመኝም ይህን ምኞቱን ለመፈጸም ግን ድፍረት አልነበረውም እና ድብርት ተጫጭኖት ዝም አለ። በዝምታ ውስጥ እንደወደቁ ጉዟቸውን ቀጥለው ጨለማው አይን መያዝ ሊጀምር ግድም ከከተማው እምብርት ደረሱ። ወዲያው ላይታችሉ የነበሩ መንገደኞች ባጋጠማቸው ያልተለመደና እንግዳ ነገር ተገርመው ቆመው ማየት ጀመሩ። ቁጥራቸው ቀላል የማይባሉ ሰዎች ንጉሡ ያላንዳች አጀብ ተራ ሰው መስሎ ብቻውን መጓዙን አምነው መቀበል አቃታቸው። ወዲያው ወሬው በነፋስ ፍጥነት በመላው ከተማ በመናኘቱ ሰው ከያቅጣጫው ንጉሡ ታየ ወደ ተባለበት የከተማው እምብርት ይጎርፍ ጀመር። እያደር ሁሉም በዝነኛ ሰንጋ ፈረሱ ዞብል ላይ በግርማ ሞገስ ተቀምጦ እየተጀነነ በዝግታ ወደ ቤተ መንግሥቱ በመጓዝ ላይ የነበረው በርግጥም አጼ ፋሲል መሆኑን ሁሉም አመነ። በጎዳናው ግራና ቀኝ እጅብ ብሎ ቆሞ ይህን እንግዳ የሆነ ትዕይንት እንደ ትንግርት ይመለከት የነበረውን ወንድ፣ ሴት፣ ሕፃን፣ ሽማግሌ ይበልጥ ያስደመመው ግን ከንጉሡ ኋላ የተፈናጠጠውን ጎስቋላ አዳፋና ጎልፋፋ የሆነ አዛውንት ባላገር ማየታቸው ነበር። ባላገሩ ቡትቶ ለብሶ ባዶ እግሩም ቢሆንም ኮራና ዘና ብሎ ነበር የሚጓዘው። በአዛውንቱ ሁኔታ ተደንቆ የተሰበሰበው ሰው ወደ ቀልቡ ሲመለስ ከተጣለበት የመንግሥት ግዴታዎች መካከል አንዱን ያስታውስና ለንጉሡ የሚገባውን ክብር ለመስጠት በግንባሩ እየተደፋ እጅ መንሳት ጀመረ። አዛውንቱ በዓይናቸው ስር እየሆነ ያለው ነገር ግር ብሏቸው የኔ ልጅ አረ ለመሆኑ ሕዝቡ ምን እያደረገ ነው ሲሉ ይጠይቁታል ግራ በተጋባ ስሜት። አጼ ፋሲልም ያልሰማ በመምሰል ለጥያቄያቸው መልስ ሳይሰጥ በዝምታ ስግሪያውን ቀጠለ። የኔ ልጅ እኔ ሳላሳየህ ንጉሡን ራስህ ትለየዋለህ ብለህ ነበር።
እኔ ግን ለይቼ ላውቀው አልቻልኩም አሉ አዛውንቱ ይበልጥ ግራ በመጋባት። አባቴ ምን ነካውት? ሕዝቡ የሚሰግድለት ሰው ካዩ ያ ሰው ንጉሥ ነው ብዬ ነግሬዎት ነበርኩ። የኔ ልጅ እሱን መች ዘነጋውት ብለ? ምኔንም በጣም ግራ ያጋባኝ ይህ የማየው ሰው ሁሉ የሚሰግደው እጅ የሚነሳው ለኛ በመሆኑ ነውና አሉና ጭንቅ እያላቸው ንግግራቸውን አፋቸው አድርሰው አንጠልጥለው ተዉት። አይዞት የጀመሩትን ይጨርሱት በማለት እንዲናገሩ አበረታታቸው። በእውነቱ ምን ማለት እንዳለብኝ አላውቅም አሉ አዛውንቱ። አባቴ ይሄ እኮ ብዙ የሚያስቸግር ጉዳይ አይደለም። ሕዝቡ እጅ እየነሳ ያለው ለሁለታችን ከሆነ ንጉሡ ከሁለት አንዳችን ነን ማለት ነው። ፋሲለደስ እንደ ዘበት ነበር የተናገረው። አዛውንቱ ድንገት ምድር ይሁኑ ሰማይ ጠፋቸው። በድንጋጤ በድን ሆኑ። ምራቃቸው ደረቀ፣ አፋቸው ተሳሰረ። በታላቅ ፍርሃት ውስጥ በመውደቃቸው ንዳድ እንደያዘው ሰው የሰራ አካላቸው ይንዘፈዘፍ፣ ጥርሳቸው ይንገጫገጭ ጀመር። በንጉሥ ፈረስ መፈናጠጣቸውን በጉዟቸው ውስጥ የባጤ ቆጡን ሲያወሩ የነበሩት ከራሱ ከአፄ ፋሲል ጋር መሆኑን ሲገነዘቡ አንዳች ኃይል ያፈናጠራቸው ይመስል እመር ብለው ከፈረሱ ላይ ዘለው በመውረድ በግንባራቸው መሬት ላይ ተደፍተው እየጮሁና እየጓጎሩ ስለፈጸሙት ድፍረት ምሕረት ይደረግላቸው ዘንድ ንጉሡን ይማጸኑ ጀመር። ትንሹ አሊ ችልድረን ኦፍ ሄቨን የሚለው ፊልም እንዳጭር ልቦለድ። እድሜው ግፋ ቢል 6 ዓመት ቢሆን ነው። ሰውነቱ ግን ያሳጣል። ድንቡሽቡሽ ብሎ የሚታየው ሰውነቱ በኑሮ የተመቸ ያስመስለዋል። የአሊ ወላጆች መናጢ ድሃ የሚባሉ ናቸው። ያጡ የነጡ። አባትየው ቋሚ ሥራ የላቸውም። ሲላቸው ወደ ሞጃዎቹ ሰፈር ጎራ ይሉና የእያንዳንዱን ሀብታም በር እየቆረቆሩ የሚከረከም ጽድ አሊያም ደግሞ የሚኮተኮት ነገር ካለ ይጠይቃሉ። ያገኟትን ያክል ቋጥረው ወደ ቤታቸው ይመለሳሉ። እናታቸው ያልጋ ቁራኛ ናቸው። ሰርክ በሽተኛ። ትንሹ አሊ የዕድሜ ኩያው የምትመስል እህት አለችው። ነገር ግን የ1 ዓመት ታላቋ ነው። ከሞላ ጎደል የቤቱን የኃላፊነት ቀንበር አሊና እህቱ ተሸክመውታል ቢባል ፈጽሞ አልተጋነነም። አዲሷ እምቦቀቅላ ሕፃን ደግሞ የቤተሰቡ አባል ከሆነች ገና መንፈቅ እንኳን ሞላትም። አባትና እናት በሕፃኗ መወለድ ተደስተው ሊሆን ይችላል እንጂ ለአሊና ለእህቱ ግን ብዙም የሚያስፈነድቅ አልነበረም። አሊ ለቤቱስ የሚያስፈልጉ አስቤዛዎችን ተሯሩጦ ይሸምታል። እናቱ ሾርባ ስታዘጋጅ ድንችና ሽንኩርት ይልጥላታል። መኖሪያ ቤቱንና ደጃፉንም የሚያጸዳው እሱ ነው። እህቱ ደግሞ የትንሽ እህቷ ሞግዚት ከሆነች ሰንበትበት ብሏል። ስለዚህም የልጅነት የጨዋታ ጊዜያቸው እንደ ዘበት እየባከነ ነው። አንድ ማለዳ እናቱ አሊ ላከችው። የእህቱን የተቀደደ ጫማ እንዲያሰፋና ድንች ገዝቶ እንዲመጣ ነበር የታዘዘው። እናቱ በአሊ ፍጥነት ሁሌም አንጀቷ ቅቤ እንደጠጣ ነው። አሊ በቀስታ መራመድ አልፈጠረበትም። ጎረቤት ሲላክ ሩጫ፣ ግሮሰሪ ሲሄድ ሩጫ፣ ትምህርት ቤት ሲሄድ ሩጫ፣ በቃ የትም ሩጫ ነው። ልጅነቱ ሩጥ ሩጥ ይለዋል። የታዘዘውን ድንች በእጁ አንጠልጥሎ ወደ ቤቱ ሲሮጥ የእህቱን ጫማ ግሮሰሪው የቲማቲም ክምር ላይ ረስቶት እንደመጣ ታወሰው። እህቱ ጫማዋን ለትምህርት ቤቷ እንደምትፈልገው ያውቃል። ሸበት ጫማ እንዳታደርግ የትምህርት ቤቱ ደንብ አይፈቅድም። ወደ ግሮሰሪው በሩጫ ተመለሰ። የግሮሰሪው ባለቤት እንዳያየው በጥንቃቄ ተደብቆ ከአትክልቶቹ ክምር ላይ ያስቀመጠውን ጫማ ፈላለገ። የእህቱን ጫማ ማን እንደሰለበው አይታወቅም። በፍለጋው መሃል የተደረደረው ድንች ተደረመሰ። ባለ ግሮሰሪው ተደናግጦ ዞር ሲል አሊን ከአትክልቶቹ ክምር ስር ተደብቆ አየው። አንተ ከይሲ ምን ትሰራለህ አለውና የበሰለ ቲማቲም ወረወረበት። አሊ እግሬ አውጪኝ ብሎ ወደ ቤቱ ተፈተለከ። ለእህቱ ምን እንደሚላት እያሰላሰለ ነበር ቤቱ የደረሰው። ከሰዓት በኋላ ምን ጫማ አድርጋ እንደምትሄድ ግራ ገባው። የጨቅላ አይምሮ ተጨነቀ። ፊቱ ተከፍቷል። ልቡ በሐዘን ተሰብሯል። አሊ ገና በሩን ከፍቶ ሲገባ እህቱ እጁን እየተመለከተችው ነበር። አሊ ጫማዬስ አለችው። አይኗን ተመለከታት እንጂ ምንም መልስ አልሰጣትም። እህቱ ከተቀመጠችበት ዘላ ተነሳችና ወለሉ ላይ እንደ ዘበት የጣለውን ኪስ ወረቀት ገላልጣ ተመለከተች። የአፈር ጓል የሚያካክሉ ድንቾች እንጂ ጫማው የለም። ጫማዬስ ብላ ጮኸች። ጣቶቹን በአፉ ላይ እየከደነ ቀስ እንድትል በመልክት ነገራት። ጫማው ጠፍቶብኛል፣ ግን ለማይ እንዳትነግሪያት አላት በለመምጥ አይን እየተመለከታት። የእህቱ አይኖች በአንድ ጊዜ ደፈረሱ። እሺ ትምህርት ቤት ምን አድርጌ ልሄድ ነው ብላ በሁለቱም ጉንጮቿ የእንባ ዘለላዎች ወረዱ። እናታቸው መሬት ላይ ከተነጠፈው ፍራሽ ላይ ሆና ሾርባ እያበሰለች ነው። አባት ዘወትር እግሩን አጣምሮ ከሚቀመጥባት የራሱ ፍራሽ ላይ ሆኖ አሮጌዋን ሬዲዮ ይጎረጉራል። ቤት ውስጥ ተገኘ ማለት ሬዲዮኗን ጆሮ ላይ ሰክቷል ማለት ነው።
የእርሷ ዓመልም ብዛም አስቸጋሪ አይደለም። አንድ ብርጭቆ ሻይና አሮጌዋ ሬዲዮ፣ በቃ ይኸው ነው። አልፎ አልፎ በለቅሷ ቤቱን የምታናውጠው ሕፃን እንቅልፍ ስለያዛት አሊና እህቱ ደብተራቸው ላይ ተደፍተዋል። ሁለቱም ደብተራቸው ላይ ያቀርቅሩ እንጂ አንድ ሐሳብ ወጥሮ የያዛቸው ይመስላል። አሊ ደብተሩ ላይ አንድ ነገር በእርሳስ ጻፈና ለእህቱ አዙሮ አሳያት። ለማዬ እንዳትናገሪ እሺ ይላል ጽሑፉ። እህቱ ከስሩ ሌላ ነገር መጻፍ ጀመረች። ትምህርት ቤት ምን አድርጌ እሄዳለሁ? አሊ በፍጥነት ምላሹን ጻፈ። የኔን ሸራ ጫማ ታደርጊያለሽ። እህቱ ጽሑፉን እያነበበች ሳለ ደብተሩን ወስዶ በድጋሚ አንድ ነገር ጻፈ። መንገድ ላይ እየተጠባበቅን እንቀያየራለን አላት። በሚስጥር ተጻጽፎ የተናበቡት መልእክት ስሜታቸውን ለውጦታል። አሊና እህቱ በአንድ ትምህርት ቤት ቢማሩም በተለያየ ፈረቃ ነበር የሚገቡት። አሊ ከሰዓት፣ እህቱ ደግሞ ጠዋት። እህቱ የመለቀቂያው ሰዓት እንደተደወለ በሩጫ የተከታተሩበት ስፍራ መድረስ፣ አሊ ሸበጡን ያውልቅና ሸራውን ተጫምቶ በሩጫ ወደ ትምህርት ቤት መሄድ፣ እህቱ ሸበጧን አጥልቃ በዝግታ ወደ ቤቷ። ችግር ብልሃት ይፈጥራል ሆነና ሕፃናቱም ለችግራቸው መፍትሄ ዘየዱ። የጫማው መጥፋት ሳይታወቅ ዓመቱ እየተገባደደ መጣ። ከጫማው መጥፋት በኋላ አሊ በትምህርት ቤቱ በአንድ ጉዳይ በደንብ እየታወቀ መጣ። ትንሹ አሊ በሰዓቱ ትምህርት ቤት ቅጥር ግቢ ደርሶ አያውቅም። ብቻ ተማሪዎች ሁሉ ክፍላቸው ተጠናቀው ሳይገቡ እርሱ ይደርሳል ማለት ዘበት ነው። የጠዋቱ ሽፍት አብቅቶ ብዙም ሳይቆይ የከሰዓቱ ሽፍት ስለሚጀምር አሊ ማርፈዱ የግድ ይሆናል። እህቱን አግኝቶ ሸራ ጫማውን እስኪቀያየሩ እንኳን ስንት ደቂቃ ይባክናል። የተማሪዎቹ ኃላፊ አንዳንዴ እንዳላይ ያልፈዋል፣ ሌላ ጊዜ ይገስጸዋል። አልፎ አልፎ ደግሞ ከሌሎች አርፋሽ ተማሪዎች ጋር ደባልቆ ባርጩሜ ይገርፈዋል። ኃላፊውን ከምንም በላይ የሚያበግነው ግን የማርፈዱን ምክንያት ሲጠይቀው አፉን መለጎሙ ነበር። የሳምንቱ የመጨረሻ የትምህርት ቀን ዕለቱ እንደሌላው ጊዜ ብራ ሆኖ አልዋለም። ኃይለኛ ዝናብ በመጣሉ በየሰፈሩ ያሉ የውሃ ቦዮች ትንሽ ጅረት ይሆኑ ይመስላል። አሊ እንደ ወትሮ የደብተር ቦርሳውን አንጠልጥሎ የእህቱን መምጣት ይጠባበቃል። ደወሉ ከተደወለ ጥቂት ደቂቃዎች ተቆጥረዋል። በዚህ ሰዓት አሊ ትምህርት ቤት መድረሻው ነበር። እህቱ ግን ብቅ አላለችም። የጠዋት ፈረቃ ተማሪዎች እየተጫጫሁ ባጠገቡ ያልፋሉ። ሌላ ጊዜ ከእህቱ በፊት የሚያያቸው ተማሪዎች አልነበሩም። አሰልቺ የሚመስል ሰዓት አለፈ። አሊ ተንቆራጠጠ። እህቱ የለችም። እዚያው በቆመበት የሁለተኛው ክፍለ ጊዜ ደወል ተደወለ። የሚገባበት ጠፋው። ደነገጠ። ከጥቂት ሰከንዶች በኋላ እህቱ ፊቷ በእንባ ታጥቦ ደረሰች። አሊ ለምን እንደቆየች አልጠየቃትም። ለጥያቄ ጊዜ የለውም። ሸበጡን አውልቆ ሸራውን ሊያጠልቅ ሲል የግራ እግሩ በውሃ መበስበሱን ተመለከተ። ደግሞ ምን እንዲያበሰበሰው ጠየቃት። ጎርፉስ ገብቶ ነዋ። ለምን ከተትሽው? አሊ በንዴት ነበር የጠየቃት። ሰፍቶብኝ ነዋ አለች እህቱ። ካልሲውን አውልቆ ኪሱስ በመክተት በውሃ የራሱን የሸራ ጫማ ጠለቀ። አሊ የደብተር መያዣ ቦርሳውን ከመሬቱ ላይ አንስቶ ሩጫ ሊጀምር ሲል የኔን ጫማ ባጥልብኝ የጀመረችውን እንዲሁ እንደተንጠለጠለ ተወችው። ግን ለማይ እንዳትነግሪብኝ እሺ ብሏት ሩጫውን ቀጠለ ወደ ትምህርት ቤቱ። አሊ ወደ ክፍሉ ለመግባት ሲሮጥ የክፍል ጓደኞቹ ኮሪደሩ ላይ ተሰብስበው ከተሰቀለው ሰሌዳ ላይ አንጋጠው ሲመለከቱ አስተዋለ። በመጪው ቅዳሜ ከተለያዩ ትምህርት ቤቶች ጋር የሩጫ ውድድር እንደሚካሄድ ይገልጻል ማስታወቂያው። በውድድሩ ከ1 እስከ 3 አሸናፊ ለሚሆኑ ተማሪዎች የሚሰጠው ሽልማትም ተገልጿል። አንደኛ ዋንጫ፣ ሁለተኛ ስኔከር ጫማ፣ ሶስተኛ አሊ ሙሉ ትኩረቱን የሳበው ለሁለተኛ አሸናፊ የሚሰጠው ሽልማት ነው፣ ስኔከር ጫማ። የአንደኛና ሶስተኛው ሽልማት ብዙም አላስጨነቀውም። አሊ እየተንደረደረ ወደ ርዕሰ መምህሩ ቢሮ ሄደ። በውድድሩ ለመሳተፍ እንደሚፈልግ ለመምህሩ በትህትና አስታወቀ። የውድድሩ ምዝገባ ጠዋት ላይ መጠናቀቁን መምህሩ ነገሩት። እድሉ ሊያመልጠው እንደሆነ እያሰበ ከዓይኖቹ የእንባ ዘለላዎች ወረዱ። መምህሩ አሊም በማባበል መሸኘት እንደማይችሉ ሲረዱ ትልቁን መዝገብ ከመሳቢያ አውጥተው የመጨረሻው ተወዳዳሪ አድርገው መዘገቡት። አሊ የሩጫ ውድድር ላይ ተሳታፊ እንደሚሆን ለእህቱ ነገራት። ሁለተኛ ወጥቶ የስኔከር ጫማው ተሸላሚ ሊሆን እንደሚችል ለእህቱ ቃል ገባላት። በርካታ መምህራንና ተማሪዎች የትምህርት ቤቱ ርዕሰ መምህርና የአሊ እህት በስቴዲየሙ የደረሱት ገና በማለዳው ነበር። ሯጮቹ የፊሽካውን መነፋት እየተጠባበቁ ነበር። ሁሉም ማሊያና ቁምጣ ለብሰዋል። ውድድሩ የሚጠናቀቀው በስቴዲየሙ 10 ዙር በማድረግ እንደሆነ ተነገረ። ፊሽካው እንደተነፋ ሯጮቹ በሙሉ ተመሳሳይ በሚመስል ፍጥነት አፈተለኩ። አንደኛው ዙር ሲጠናቀቅ ፊት ለፊት የሚመሩት ተማሪዎች እየሳሱ መጡ። ሶስተኛው ዙር ላይ የበለጠ ቁጥራቸው እያነሰ መጣ።
ከ5 ዙር በኋላ ግን 10 የማይሞሉ ሯጮች ብቻ በቅርብ ርቀት ሲፎካከሩ ይታዩ ነበር። ውድድሩ ሊጠናቀቅ 2 ዙር ብቻ ሲቀረው አሊ ከየት መጣ ሳይባል በሶስተኝነት ደረጃ ሩጫውን እየመራ ነበር። ወዲያው ግን ከኋላው አንድ ሯጭ ቀደመውና ወደ 4ኛ ደረጃ ወረደው። አሊ በልህ መሮጥ ጀመረ። ለማሸነፍ በመጨረሻዋ ሰዓት ፉክክሩ እያየለ መጣ። አሊ አይኑን ጨፍኖ ባለ በሌለ ኃይሉ ተፈተለከ። ቀስ በቀስ ከፊቱ ያሉትን ተወዳዳሪዎች ሁሉ አልፎ አመለጠ። በስቴዲየሙ የተሰበሰበው ታዳሚ ሁሉ አሊ 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 ያሉ ነበር። የትምህርት ቤቱ ርዕሰ መምህር ዋንጫውን በእጃቸው ይዘው አሊን ፊት ለፊት እየተጠባበቁት ነበር። አሊ በአንደኝነት ሩጫውን አጠናቀቀ። የትምህርት ቤቱ ማህበረሰብ አሊን ከበበው። ሆታና ደስታው ልዩ ሆነ። አሊ ግን ፊቱ በእንባ ታጠበ። በደስታ ሳይሆን በሐዘን አነባ። በዓይኑ እህቱን ፈለጋት። ዓይኖቿ እንባ ቆርዝዘዋል። የአሊ እንባ ግን ለሁሉም ሰው እንቆቅልሽ ነበር። ከርዕሰ መምህሩ የተበረከተለትን ዋንጫ ለመቀበል ፍላጎት አላሳየም። አሊ አምርሮ ነበርና ሊያባብለው የቻለ የለም። የድል ነገር ከፖል ስቲዋርት፣ ተርጓሚ ሰለሞን ዋሲሁን። ከደንበኛዬ ጋር ከተቀያየምኩ ወዲህ ጸጉር ቤት የሚባል መሄድ ትቼ ነበር። 4 ዓመት ደንበኛዬ ነበር። ጸጉሬን በማስተካከል ላይ ሳለ በመሃሉ የአንድ ሴት የስልክ ጥሪ ከተቀበለ በኋላ ገና ለማጅ ለነበረው ለረዳቱ አሳልፎኝ ምጥሎኝ ልቅ አለ። ታዲያ ማኩረፍ ይነሰኝ። ይህ የሆነው እንግዲህ ከ3 ወራት በፊት ነበር። ከጎፈረው ጸጉሬ ጋር ነጋ ጠባ በሜዶ መታገር ሲሰለቸኝ አዲስ ደንበኛ ማፈላለግ ያስኩ። ከመስሪያ ቤት በሻይ ሰዓት ጠፍቼ እግሬ በመራኝ አቅጣጫ የጸጉር ቤት ምልክት በዓይኔ እያሰስኩ ጓዝ ጀመር። እግሬ መዛል ሊጀምር ሲል አንድ ጽሑፍ አነበብኩ። ጂሚ ጸጉር አስተካካይ ይላል። ትንሽ የሆነ ንጹህ ቤት ናት። አላቅማማውም፣ ዘዋልኩ። ጎልማሳው ጸጉር አስተካካይ ነጭ ጓኑን እንደደረበ በቤት ውስጥ ባለችው ብቸኛዋ የማስተካከያ ወንበር ላይ ተቀምጦ የሆነ ጋዜጣ በተመስጦ ያነብ ነበር። በሩን ከፍቼ ስገባ ልብ አላለኝም። ስዘጋው እንደ መባነን ያክል ከጋዜጣው ላይ አይኖቹን ነቅሎ አፈጠጠብኝ። አቤት ደህና ዋልክ አልኩት። አይኖቹን በመሰላጨት አጥብቦ ጋዜጠኛ ነህ ከሆንክ እባክህ ውጣልኝ አለ ጸጉር ከርካሚው። ግራ በመጋባት ትኩር ብያየሁት። እንዴ ጸጉር ቤት አይደለም እንዴ? ጸጉሬን ልስተካከል ነው የመጣሁት። የከርካሚው ፊት ወዲያው ተለወጠ። በፈገግታ ተፍለቀለቀ። በጣም ይቅርታ ጌታዬ አለና ከወንበሩ ላይ ተስፈንጥሮ ወርዶ ይቅርታ ተቀመጥ፣ ሰሞኑን ጋዜጠኞች ትንሽ ችግር እየፈጠሩብኝ ስለሆነ እነሱም መስለኝ ነበር፣ ይቅርታ። ወዲያው ከጓዳው ስልክ እንጫረር ጀመር። ከርካሚው ዝም ብሎ መቀሱን በአልኮል ሞልወሉን ቀጠለ። ምናልባት እንግዲህ አንዳቸው ይሆናሉ አለ። ስልኩ መጮሁን ላፍታ አቁሞ እንደገና ቀጠለ። ከርካሚው በረጅሙ በመሰላቸት ተነፈሰና አንድ ጊዜ ቆየኝ፣ ከደቂቃ በላይ አላስጠብቅህም ብሎ መጋረጃውን ገልጦ ወደ ጓዳ ገባ። ከተቀመጥኩበት ተሽከርካሪ ወንበር ፊት ለፊት በተገተረው መስታወት ውስጥ ጸጉሬን አስተዋልኩት። መቀስ ከነካው 3 ወር ሳይሆን ዓመት ያለፈው ነው የሚመስለው። በመጋረጃ ከተከለለው ጓዳ ውስጥ ከርካሚውን እየተቆጣ ሲነጋገር ይሰማኛል። ስለሱ ምለው ነገር የለኝም። ናው አይደለም፣ ያንተን አያገባህም። መደርደሪያው ላይ ያሉትን ኮተቶች ቃኘው። የብልቃጥ ማት፣ የመቀስ አይነት፣ የቶንዶስ ማት። ከዚያ ደግሞ አንድ ጋዜጣ። ጸጉር ቆራጩ ቅድም ሲያነቡ የነበረው ጋዜጣ ነበር። የጋዜጣው ጽሑፍ ርዕስ ጂሚ በእንግሊዝ ምድር የመጨረሻው ቀሽም ጸጉር አስተካካይ ይላል። ከርዕሱ ስር የጸጉር አስተካካዩ ፎቶ በትልቁ አለ እና ይሄን አይቼ በዚህ ጸጉር አስተካካይ ጸጉሬ ልስተካከል ወይስ ውልቅ ብዬ ልጥፋ እያልኩ ያለ ከርካሚው እየተጎናተለ ከጓዳ ሲወጣ ጋዜጣው ላይ አይኔን ተክያ ቀርቅር ያገኘኝ። ፊቱ ላይ ያጠላው ንዴት በአንዴ በተስፋ መቁረጥ ሲተካ አስተዋልኩ። እዚህ ጋዜጣ ላይ ተጻፈውን ማመን የለብህም፣ አትመናቸው አለ። በትዕዛዝም በመማጸንም ምላሽ ከመስጠቴ በፊት ቀድሞኝ ንግግሩን ቀጠለ። ታሪኩ ረጅም ነው አለና እያስተካከልኩ አጫውታለሁ። የጸጉር ቁርጡን ካልወደድከው ላትከፍለኝም ትችላለህ፣ አላስከፍልህም አለ። ተገኝቶ ነው ምን ጨነቀኝ፣ እንደውም ከኪሴ ያለችው 10 ብር ብቻ ናት። እሺ ይሁና አልኩት። በነጩ የናይለን ሽርጥ ከአንገቴ እስከ እግሬ ድረስ ከጀቦኔ በኋላ ጠየቀኝ። እንዴት ይሁንልህ ታዲያ? ምን አይነት ቁርጥ ይሆን አለ። ከመደርደሪያው መስታወት በላይ በኩል በሰልፍ ወደ ተደረደሩት የጸጉር ቁርጥ ሞዴሎች ባይኑ እየመራኝ።
በስም ቢጠሩት ምን ዋጋ አለው? ብቻ እስቲ ጥሩ አርጋ አስተካክለኝ አልኩት። አጠር ይበል፣ ግድ የለም መቼ ማቆም እንዳለብህ እኔው ራሴ እነግርሃለሁ አልኩት። አያያዙን መቀስ አሰነዛዘሩን አስተዋልኩ። የሚሰራውን አሳምሮ የሚያውቅ ጸጉር ከርካም ይመስላል። ልቤ ትንሽ ተረጋጋ። ከድሮ ደንበኛ የባሰ ድንጋይ የሚያናገር ጸጉር ቆራጭም ኖሯል ለካ። እንደምንም ብሎ ያዋራኝ ገባ። ይሄኔ ጋዜጠኞቹ ለምን የመጨረሻው ቀሽም ጸጉር አስተካካይ እንዳሉኝ ገርሞ ይሆናል አለ። እንዴት አይገርመኝ አልኩት። የዚህ ሁሉ ምክንያቱ ወንድሜ ነው፣ እድለኛ ወንድሜ ሉክ። የወንድሙን ስም የጠራበት ቅላጼው ለወንድሙ ጥሩ ስሜት እንደሌለው ያለ ጥርጥር ያረጋግጣል። ሉክ ታናሽ ወንድሜ ነው። በ4 ዓመት በልጠዋለሁ። በእድሜ ብቻ ነው ግን የምበልጠው። ከተወለደበት ቀን አንስቶ እድለኛ እሱ ነው። እሱ በልጅነታችን ጊዜ በምንጫወታቸው ጨዋታዎች ሁሉ ጊዜ ያሸንፈኝ ነበር። ካርታ ስንጫወት እሱ የሚፈልጋቸው ቁጥሮች በተርታ ይመጡለታል። ይገባሃል? ኳስ ጨዋታ ላይ ብትል የማሸነፊያዋን ግብ የሚያስቆጥረው እሱ ነው። ሉክ ማለት እንግዲህ እንዲህ አይነት ሰው ነው አለና ከርካሚው በመስታወት ውስጥ አየኝ። እሺ አሁንስ አለ። ትንሽ ይጠር አልኩት። ከርካሚው መቀሱን ማንቀጫቀጩን ቀጠለ። ወሬውንም ተያያዘው። መልኩም ብታየው እኔና እሱን ወንድማማቾች ናቸው ብለህ ለመቀበል ትቸገራለህ። እሱ የእናቴን ትንሽ አፍንጫና ገጭ ጥቅጥቅ ያለ ጥቁር ጸጉሯን ወስዷል። እኔ ደግሞ ምን ወሰድኩ ብትል የአባቴን ከዘራ የሚያክል አፍንጫ በራራስና የእናቴን ያሳማይን ወሰድኩ አለና ከርካሚው እንደገና መቀሱን አቆመ። እንዴት ነው አሁንስ? ጸጉሬ ገና በደንብ አላጠረም። የፖለቲከኞች የጸጉር ቁርጥ ቅርጽን ያዘው። በዚያ ላይ ደግሞ የከርካሚው ወሬ እየጣመኝ መጥቷል። መኪና አጥባለሁ። ቅዳሜ ልኳንዳ ቤት ላላካለሁ። ሉክ ግን እንዲህ አይነት ስራ ንክች አያደርግም። ምን በወጣው እሱ መልካም በመሆኑ የሞዴልነት ስራ ይሰራል። የሲጋራ፣ የሱሪ፣ የጃኬት፣ የጫማ፣ የከረሜላና የማስቲካ ማስታወቂያዎችን ከውብ ሴቶች ጋር እየተሻሸ ይሰራል። ቁና ብር ይዝቃል። በእርግጥ አሁን ከሚያገኘው ገንዘብ ጋር ስታወዳድረው ያኔው ምንም ማለት አይደለም። ከርካሚው አሁንም ቆመ። አሁንስ ጠየቀኝ። ቀና አልኩ። በመስታወቱ ጸጉሬን አየሁት። ከ3 ወራት በኋላ ለመጀመሪያ ጊዜ ጆሮዎቼ በደንብ ታዩኝ። አሪፍና አስቂኝ ጆሮዎች አሉ ይለካ አልኩ። ከፊት ለፊት አካባቢ እስቲ ትንሽ ቀንሰው አልኩት። የከርካሚው መቀስ አናቴ ላይ እንቀጫቀጭ ጀመር። ጸጉሬን በመስታወት ውስጥ አሻግሮ እያየን የሚቆርጠው ማውራቱን ግን አላቋረጠም። ይህ ሁሉ አንሶ የእናቴን ብሩህ ጭንቅላትም የወረሰው ሉክ ነው። ትጉህና ንቁ ሴት ነበረች እናታችን። ብትማር ኖሮ እንጃ ወይ ጠበቃ ወይ መሐንዲስ ወይ የሆነ ነገር ትሆን ነበር። የከርካሚው መቀሶች ቆሙ። መስታወቱስ አይን ላይን ተጋጨን። ቀጥል ይቀራል አልኩት። ምን ታረጋዋለህ? ብቻ ያሳዝናል። በፈተና የማለፊያ ውጤት ለማግኘት እኔ ሌት ተቀን ማጥናት ነበረብኝ። ሉክ ግን ምንም ሳይለፋ ነው 80 እና 90 ከመቶ የሚያገኘው። ከርካሚው ራሱን ነቀነቀ። ልንገርህ፣ ለሉክ ሕይወት ማለት የመዝናኛ ጨዋታ ናት። አሁንማ እሱ ቢጠሩት የማይሰማ ባላዱኛ ሆኗል። ላታምነኝ ትችላለህ፣ ግን የዚህ ሁሉ ሀብቱና ዝናው ምክንያት እኔ ነኝ አለና ጸጉር ቆራጩ መቀሱን አስቀምጦ ከተጀቦንኩበት ሽርጥ ላይ የተከማቸውን የጸጉር ብናኝ አራገፈ። ከመደርደሪያው ላይ ባነሳው መስታወት የኋላውን የጸጉሬን ክፍል አስቃኘኝ። ታዲያስ እንዴት ነው ማስተካከል እችላለሁ ወይስ አልችልም? እንዴታ አሳምረህ ትችላለህ ግን ሳቀ ከርካሚው። ትንሽ ይጠር፣ ከኋላና ከጎንና ጎኑ ትንሽ አልኩት። ከርካሚው ከመቀሱ በላይ ድምፁን ከፍ አድርጎ ወንድሙ በሱ ምክንያት ሀብትና ዝናን ያገኝበትን ሁኔታ ነገረኝ። ወንድሙ ሉክ ከሴት ጓደኛው ጋር ሆኖ ሆቴሉ ሲዝናና አንድ የቴሌቪዥን ፊልም አዘጋጅ ያየዋል። በሉክ አቋምና መልክ የተመሰጠው ይሄ ፊልም ሰሪ ሉክን ሄዶ ያነጋግረዋል። በቅርቡ ለሚያዘጋጀው ተከታታይ የቴሌቪዥን ፊልም ተዋናይ ይሆን ዘንድ ያጨው መሆኑን ገልጾለት ለቃለ መጠይቁ ፈተና ቢሮ ድረስ እንዲመጣ የቢዝነስ ካርዱን ሰጥቶት ይሄዳል። ሉክም ወዲያው ለቃለ መጠይቁ ዝግጅት ሽርጉዱን ይያያዘዋል። ወንድሙንም በጥሩ ሁኔታ ጸጉሩን እንዲከረክመው ይጠይቀዋል። ጉዳዩን ሲነግረኝ ያለ ከርካሚው በወንድሜ ቀናሁበት። ሉክ ይህንንስ ዕድል ማጣት አለበት ብዬ በሆዴ ወሰንኩ። እስቲ ውድቀት ማለት ምን እንደሆነ በራሱ ላይ ደርሶበት ይዋልኩና እናም የመጨረሻውን አስጠሊት አይነት የጸጉር ቁርጥ ቆረጥኩት። ከት ብዬ ሳኩ። እንዴት ያለ ቁርጥ ነው ባክ? እንዴት አይነት አልኩት። ከርካሚው መቀሱን ከመደርደሪያው ላይ አስቀምጦ በድጋሚ በያዘው ጭራ የጸጉር ብናኞችን ከግንባሬ ከማጅራቴና ከሽርጡ ላይ አራገፈ። ታይም ራይደር የሚባለውን ፊልም አላየኸውም አለኝ። እንዴታ እሱም ማን ያላየ አለ? አሪፍ ፊልም ነው። ታይም ራይደር በዚያን ሰሞን የሚታይ አዲስ ተከታታይ ቲቪ ፊልም ነበር። ቦ የተባለን የመኪና ቀማኛ የህይወት ታሪክና አስገራሚ ገጠመኞችን የሚተርክ አስቂኝና ተወዳጅ ፊልም ነበር። መሪ ገጸ ባህሪው ቦ ለግላጋ ወጣት፣ የጸጉሩ አቆራረጥ በእጅጉ ያልተለመደና የሚያስቅ ነው። ከመገረሜ የተነሳ በተቀመጥኩበት ወደ ኋላዬ ተጠምዝዤ ቀና ብዬ
ከርካሚውን እንዳዲስ ከላይ እስከታች ገረመምኩት። ሉክ ማክዶናልድ ነው እውነተኛ ስሙ አለ ከርካሚው። ገረመህ አይደል? ብዙ ሰዎች ይህንን ሲሰሙ እንዳንተው ማመን ይቸግራቸዋል። የፊልሙ ኮከብ ገጸ ባህሪ የበው ጸጉር ቁርጥ በአይነ ህሊናዬ ሲታየኝ እንደገና ከት ብዬ ሳኩ። በእርግጥ ከርካሚው በወንድሙ ጸጉር ላይ ተጫውቶበታል። የሉክ ጸጉር ቁርጥን ሳየው በሹካና በቢላ ነበር የተቆረጠ የሚመስለው። እና እንደዚያም አበላሽተ ብትቆርጠውም ለተዋናይነት ለመመረጥ በቃ አልኩት። አይደለም እንደዛ አበላሽቼ ስለቆረጥኩት ነው ለመመረጥ የበቃው አለና ከርካሚው ቀጠለ። በጣም አስደናቂ ቁርጥ ነው አላሉ የፊልም ሰሪው። እንግዲህ የገጸ ባህሪውን የውስጥ ስሜት መረበሽ የሚያንጸባርቅ ስለሆነ ሉክን በጸጉር ቁርጡ መርጬዋለሁ አላሉ። ያለውን በሰማም ትኩረቴ ጸጉሬ ላይ ስለነበር መልስ አልሰጠሁትም። ቶሎ ብዬ ከወንበሩ ላይ ወርጄ ወደ መስታወቱ ተጠጋሁና ፊቴን እያባበስኩ የጸጉር ቁርጤን በቅርበት ገመገምኩት። እሺ ታዲያስ በስራዬ ተደስተሃል? በጣም ጥሩ ቁርጥ ነው። ታዲያ ትከፍለኛለህ? ማሳምሬ በደንብ ከፍልሃለሁ። ለኔ የሚሰጠውን 50 ሳንቲም መልስ ፍለጋ የኮትና የሱሪ ኪሶቹን እየሰረሰረ ሳለ ቅድም ሳልጠይቀው ያለፍኩትን ጥያቄ አስታወስኩ። ወንድሜን ለምንድን ነው የተቀየምከው? ወደሚበረብራችሁ ባዶ ኪሶቹ የተቆለመመውን አንገቱን አቀናና ጋዜጣውን በጣቱ ጠቆመኝ። መልሴን ከጎረቤት ሱቅ ዘርዝሮ እስኪያመጣ ድረስ ጋዜጣውን አንስቻ ነበብኩት። ጽሑፉ የሚያወራው ስለ ቦ ዶልተን የጸጉር ቁርጥ ነበር። በጽሑፉ ላይ በስክሪፕቱ የተከበበ አረፍተ ነገር አለ። እንግዲህ ስለ ጸጉሩ ሁኔታ ሲጠየቅ ሉክ ይስቅና እንዲህ ይላል። ወንድሜ የጸጉር አስተካካይ ነው። እንግዲህ ይሄ ቁርጥ የሱ የጸጉር አከራከም ፍልስፍና ውጤት ነው ማለት ነው። ይሄ ጋዜጣ መቼ እንደታተመ ታውቃለህ? የዛሬ ሳምንት። ከዚያን ቀን ወዲህ እዚህ ጸጉር ቤት ውስጥ የገባው የመጀመሪያው ተስተካካይ አንተ ነህ። መጀመሪያ የገመትኩት ምን እንደሆነ ታውቃለህ? ጠየቀኝ ከርካሚው። ራሴን ነቀነቅኩ። በዚህ ጋዜጣ ላይ የዚህን ጽሑፍ መታተም የሚያስከትለውን ውጤት በተቃራኒው ነበር የጠበቅኩት። ትንሿ ጸጉር ቤቴ በሰዎች ትጨናነቃለች፣ ወረፋውም ከጠዋት እስከ ማታ ይሆናል ብዬ ነበር የጠበቅኩት። የዝነኛውን ኮከብ ተዋናይ የጸጉር ቁርጥ ለመቆረጥ ከየከተማው ጎረምሶች እየተጠራሩ ምሽጎደጎዱ መስሎኝ ነበር። ነገር ግን እንደዚህ አልሆነም። አንዳንድ ሰዎች እድለኛ ሆነው ይፈጠራሉ። አንዳንዶች ደግሞ ምንም እድል የሚባል ነገር የላቸውም፣ አመዳም ናቸው። በዚህ ላይ ደግሞ ምን ልታደርግ ትችላለህ? ምንም አለ ከርካሚው። ለከርካሚው በልብ ያዝኝለት በአፍ ያመስግኘው ከትንሿ ጸጉር ቤት ወጣው። አዲስ ደንበኛዬም ላደርገው ወሰንኩ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።